ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች፣ ያለፈው ሰኞ ህዝባዊ እምቢተኝነት በቀደመው ዘመን በሚል ርዕስ ከኢትዮጵያውያን ትብብር ንቅናቄ አባላት ከአቶ ክፍሉ ታደሰና ከወይዘሮ ወሰንየለሽ ደበላ ጋር ያደረግነውን ውይይት አቅርበንላችሁ ነበር። ከአሁናዊ የኢትዮጵያ ሁኔታ ጋር በተያያዘ በክፍል 2 እንደምንመለስ በገለጽነው መሰረት ተገናኝተናል። የፕሮግራሙ አዘጋጅ እና አቅራቢ ርዕዮት አለሙ ነኝ። እንድትከታተሉ እንጋብዛለሁ። እንግዶቼ ግብዣይን ተቀብላችሁ ስለተገኛችሁ በድጋሚ እያመሰገንኩኝ በክፍል 1 ፕሮግራማችን ጥያቄ ያላችሁ ልትልኩልን ትችላላችሁ ባልነው መሰረት ሸንቁጥ ከምዕራብ 3 ቆንጆ የመወያያ ጥያቄዎችን ልኮልናል። ከሌላ ሰው የመጣ ጥያቄ ስለሌለና እኔም ልጠይቃችሁ ያሰብኩት ጥያቄም የሚገኝበት ስለሆነ የሸንቁጥ ጥያቄ ተራ በተራ እንመለከታቸዋለን። ሸንቁጥ እንዲህ ነው ያለው። በቅድሚያ በተለያዩ መጽሐፍት፣ መጣጥፎችና መሰል ስራዎች በስም ብቻ ማቃቸውን የአያ ትውልድ ታላላቅ ወንድም እህቶቼን በአካል በማቅረባችሁ ስማቸውን ከፊት እንዳዋህድ ረድታችሁኛል እና ምንጊዜም ሚዲያን እጅግ ላመሰግን እወዳለሁ። ጋሽ ክፍሉ የአያ ትውልድ መጽሐፎቹን የ15 ወይ 16 ዓመት ወጣት ሆኜ ሳነባቸው ይፈጥርብኝ የነበረው ስሜት ይህ ነው የሚባል አልነበረም። ያ ትውልድ የነበረው የዓላማ ቁርጠኝነትና የአልማም ያጥፋም የተከተለውን ርዕዮት ጠንቅቆ ማወቁና ራሱን በእውቀት ለማዳበር ይደረጉ የነበሩ ንባቦች፣ ውይይቶችና ክርክሮች ምን አለ ዛሬም በኖሩን ብዬ የመንፈስ ቅናት ያድርብኛል። ወደ ጥያቄዎች ልመለስ ብሎ 3 ጥያቄዎች አቅርቧል። የመጀመሪያውን ጋሽ ክፍሉ ትሄድበታለህ፣ አንተን በቀጥታ የሚመለከት ነው። ጋሽ ክፍሉ ታደሰ ኢትዮጵያ ሆይ በሚል ርዕስ በ2008 ባሳተመው ገጽ 1 መጽሐፉ ገጽ 117 እስከ 135 ብዕር በለውጡ ሂደት የነበረውን አስተዋጽኦ በስፋት ያነሳል። ከ1966 እስከ 1970 በነበረው ጊዜ የኢሃፓ አባላትን ያስተሳሰራቸውና ያገናኛቸው ብዕር ሲሆን የጥንካሬ እሴታቸውና ጉልበታቸው በብዕር መገንባታቸው ነበር እያለ ያነሳል። የኔ ጥያቄ ብዕርም ሆነ የንባብ ልምድ ፈቀቅ እያሉ ቦታቸውን ለማህበራዊ ሚዲያ እየለቀቁ ባለበት በዚህኛው ትውልድ በእውቀት የዳበረና የሚመራ የትግል ንቅናቄ ለማድረግ ያለውን ተግዳሮት እንዴት ትመለከቱታላችሁ? ይላል። ሸንቁጥ በጣም ጥሩ ጥያቄ ነው ያቀረበው። በጣም አመሰግናለሁ ለመልካም ቃላቶቹ። ሁለተኛ ነገር በዛ እድሜው ያንን ከበድ ያለ መጽሐፍ ለማንበብ መቻሉም ትልቅ ነገር ነው። በአጠቃላይ በጣም አመሰግናለሁ። ጥያቄው በጣም ከባድ ጥያቄ ነው። ጥሩ ጥያቄ ነው። እንግዲህ አሁን ይሄ ቅድም የሶሻል ሚዲያ ጥያቄ ቴክኖሎጂ የፈጠረው ጥያቄ ነው። ቴክኖሎጂ የፈጠረው ጥያቄ ደግሞ በንባብ ላይ ባለን አመለካከታችን ላይ ትልቅ ተጽዕኖ አሳድሯል እና እኛ እንግዲህ እዚህ እንትን ውስጥ ስንገባ ይሄ ስብስብ እዚህ እንትን ውስጥ ስንገባ ከ3 ዓመት በፊት ኢትዮጵያ ልትፈርስ ትችላለች እና ኢትዮጵያን እንዴት ማዳን አለብን ብለን ነው 3 ዓመት በፊት ይህን ነገር እንትን ያደረግነው። ትፈርስ የምትለውም እንግዲህ ከመንግስት በኩል ያለውን አካሄድ በመረዳት ነው እና ስለሆነም እንግዲህ በርካታ ነገሮች ካካሄድን በኋላ መጨረሻ ላይ የህዝባዊ እምቢተኝነትን በተመለከተ ህዝቡን ለማስተማር የሚረዱ እንትኖችን ስራዎችን እናበርክት ብለን ተነሳን እና ይህን ለማስተማር እንደጀመርን እንግዲህ ሁኔታው ቀደምን። 66ም እንደዚሁ 66 ሊነሳ ነው እያልን እየገመትን ከኛ ቀድሞን መጣ። አሁንም ህዝቡ ከኛ ቀድሞን መጣ። አሁን ባለው ሁኔታ እንግዲህ ያለው አማራጭ እኛ ሁለት አማራጭ ይዘን ነው የምንሄደው። አንድ ይህን የህዝባዊ እምቢተኝነትን በተከታታይ ፕሮግራሞች እየቀያየርን በየጊዜው እናካሄዳለን። ሁለተኛ በሶሻል ሚዲያ ላይም ቢሆን ይህንኑ ሀሳብ በተለይ ለወጣቱ እንዲደርሰው ለማድረግ በጣም ትንሽ ጠንከር ባለ መልክ ሰው ሊረዳ በሚችለው መልክ እሱን ለማቅረብ እንሞክራለን እና ሶሻል ሚዲያ በእርግጥ ውሱን ነገሮች ላይ ነው የሚያተኩረው፣ ግን በሌላ በኩል ደግሞ ተደራሽነቱ በጣም ሰፊ ነው እሱ እና ስለዚህ እሱንም ሚዲያም ቢሆን በደንብ እንጠቀማለን። እንግዲህ ሌላ ምርጫ የለንም። ምርጫችን የሆነው ይሄ መንግስት ያለውን ችግር አሁን በተለይ የሚካሄደውን እንቅስቃሴ ደመሳለሁ ብሎ
ከተነሳና ዓለም እንደገና ህዝቡም እምቢ ብሎ እንትን ካደረገ በፊት በ66 ዓመተ ምህረት የነበረው መንግስት ይወድቃል ነበር የምንል የነበረው። አሁን መንግስት ይወድቃል ብቻ አይደለም ሀገርም ልትፈርስ ትችላለች እና ይሄ መንግስት በሀገርም በማፍረስ ከፍተኛ ወንጀል ሊከሰስና በታሪክም ተወቃሽ ሆኖ ሊኖር እንደሚችል መገንዘብ ያለበት ይመስለኛል። እና ይሄን ይመስለኛል እንግዲህ በእኔ በኩል ያለው አስተያየት ሪዮት። እሺ ወሰን ምናልባት እዚህ ላይ መጨመር ወይስ ወደ ሌላኛው የሸንቁጥ ጥያቄ ልለፍ? ወደ ሌላኛው የሸንቁጥ ጥያቄ ብናልፍ ጥሩ ነው። በሞላ ጎደል መልሶታል አቶ ክፍሉ። እሺ ሁለተኛው ማህበራዊ ሚዲያ እንደ አረብ ስፕሪንግ እና አሁን እያየነው ያለውን የጄንዚ ንቅናቄዎች ስኬታማ ለማድረግ የተጫወተው ሚና ፈጽሞ የሚናቅ አይደለም። በተደራሽነቱ ስፋት፣ በመረጃ ማድረስ ፍጥነቱና ትስስር በመፍጠሩ እጅግ ከፍተኛ ሚና የመጫወቱን ያህል ውስንነቱ እጅግ አጭር መረጃ መለዋወጫ መድረክ መሆኑ ለዘላቂ ለውጥ የሚያደርገው አስተዋጽኦ በመወሰኑ የአረብ ስፕሪንግ አብዮት በተካሄደባቸው ሀገሮች አንድም የጨነገፈ ለውጥ አሊያም ወደማያባራ የባሰ እርስ በርስ ግጭት የገቡ መሆናቸውን አይተናል። ከዚህ አንጻር በሀገራችን በማህበራዊ መድረክ አማካኝነት የሚካሄዱ ህዝባዊ እምቢተኝነቶች ሊገጥማቸው የሚችለውን ተመሳሳይ ውስንነት እንዴት መቅረፍ ይቻላል? ምን የመፍትሄ ሀሳብ አላችሁ? ወሰን ሰምተሽኛል? ሰምቻለሁ። እሺ መቀጠል ያው እንደተገለጸው የህዝብ እምቢተኝነት የሚነሳው በፕሮግራም ተደርጎ ተመክሮ ተዘክሮ አይነት አይደለም የሚነሳው። የህዝባዊ እምቢተኝነት በጣም ብዙ ጊዜ የሚነሳበት በታሪክ እንዳየነው ህዝቡ ይታገሳል፣ በጣም ይታገሳል፣ ብዙ ነገር ይሆናል። የተወሰነ ክፍል ሊሆን ይችላል መጀመሪያ ላይ የሚጎዳው። ጊዜው እየጨመረ በሄደ ቁጥር ግን መንግስት ደግሞ የሚቻለውን ነገር አድርጎ የህዝቦችን ጥያቄ በትንሽም ህዝብ የተነሳ ይሁን በሌላም የተነሳ ይሁን ጥያቄዎችን እየመለሰ የማይሄድ ከሆነ ነገሩ እየጠነከረ የስራ አጥነት ሲበዛ ሰዎች በአስተሳሰባቸው ሲታሰሩ እንደገና ደግሞ ሀገሪቷ በስርዓት እየተሞላች በምትሄድበት ጊዜ የኢኮኖሚው ነገር እየወደቀ ሲሄድ ሰዎች መሸከም የሚያቀታቸው ደረጃ ላይ ሲደርሱ ሞትና ህይወት አንድ አይነት የሚሆንበት ሰዓት ላይ ሲደርሱ ማንም ሳይቀሰቀሳቸው ማንም ምንም ሳይገፋፋቸው በራሳቸው ተነስተው ምሬታቸውን ለማሰማት የሚጠቀሙበት መሳሪያ ነው ህዝባዊ እምቢተኝነት። እና ያን ጊዜ ደግሞ በጣም ከባድ ይሆናል፣ ለመንግስትም ከባድ ይሆናል። ምክንያቱም መንግስት ራሱ ህዝብ በሚጠይቅበት ጊዜ የተለያዩ ጥያቄዎች በተለያዩ ክፍሎች ሲጠየቁ በሰዓቱ ቢመልስ በሰዓቱ ዋጋ ቢሰጣቸው የተሻለ ነገር ሊሆን ይችላል። ወደፊት የሚመጣው ነገር የህዝባዊ እምቢተኝነት ህዝቡን ብቻ ሳይሆን የሚጠቅመው ለመንግስትም ማስጠንቀቂያ ነው። በቃ በዚህ ደርሰናል፣ በቃ ተቸግረናል ብለው ምሬታቸውን ነው እያሰሙ ያሉት እና ያንን ምሬት አይቶ የሚወስደው እርምጃ ወደ ከፋ ነገር እየያዘው ይሄዳል። ይህንን ነገር ደግሞ የማይታለፍ ነገር ነው። ይሄ በግድ በቃ ችግር እየበዛ በመጣ ቁጥር ልናልፈው የማንችለው አጋጣሚ ነው የሚሆነው። ስለዚህ አሁን እኛ ገና ነው ብለን ነበር ያሰብነው፣ ግን ህዝቡ በቃ የበቃው ሰዓት ላይ ደርሶ ስለነበረ ይኸውና ቀደመን ማለት ነው። ስለቀደመን ከአሁን በኋላ በሚደረጉት የህዝባዊ ንቅናቄ ላይ ምንድነው ማድረግ የምንችለው? ምክሮች ነው መስጠት የምንችለው። በተቻለ መጠን የሚጠቀሙበትን ዘዴ እየተጠነቀቁ ማድረግ እንዳለባቸው፣ ለራሳቸውም እየተጠነቀቁ ዘዴዎችና ብልሃቶችን መፈለግ እንዳለባቸው፣ እንደገና ደግሞ በሀገሪቱ ውስጥ ያሉ የፖለቲካ ድርጅቶች የህዝብ ጥያቄ እያነሱ ያሉ የፖለቲካ ድርጅቶች ይህንን ጉዳይ ከአትኩሮቱ ውስጥ አስገብተው የህዝቡን እንቅስቃሴ አቅጣጫ የማስያዝ እርምጃ መውሰድ ነው ያለባቸው። አክቲቪስቶች፣ ሚዲያዎች፣ እነዚህ ሁሉ ኃላፊነት አለባቸው። ሀገር እንዳትፈርስ፣ ህዝብ እንዳያልቅ፣ ሁል ጊዜ ተደጋጋሚ የሆነ የህዝብ እልቂት እንዳናይ ሁሉም ሰው ኃላፊነት እንዳለበት መገንዘብ ይኖርበታል። ይህንን ነገር አቅጣጫ ለማስያዝ ጥረት ማድረግ ይገባዋል። በተረፈ ግን
የህዝብ እንቅስቃሴ የሚነሳው በአነሳሽ አይደለም። የፖለቲካ ድርጅት በጣም ሬዲ ሆኖ የህዝቡ ግን የእንቅስቃሴ አቅም ገና ሊሆን ይችላል። ግን የህዝቡ ምሬትና በደል በጣም አስጨናቂ በሚሆንበት ጊዜ ግን ህዝብ ፈንቅሎ ነው የሚወጣው። ሞትና ህይወት አንድ ሲሆንበት ምንም ነገር የሚፈራው ነገር የለም፣ ይወጣል። በሚወጣበት ጊዜ ደግሞ የሚመጣው ነገር ለሀገርም ለወገንም ለመንግስትም አስጨናቂ እንደሚሆን መገመት አለበት እና መንግስትም ቢሆን በተለይ በመንግስት አካባቢ በወታደሮች አካባቢ ያለው የህዝብ ወገን መሆናቸውን መዘንጋት የለባቸውም። ችግሩ እነሱን ቤት አልገባም ማለት አይደለም። ስለዚህ የሚወስዷቸውን እርምጃዎች ሁኔታውን አደጋ ላይ እንዳይደርሱ መጠበቅ እንጂ የመንግስትን ትዕዛዝ ተቀብለው በህዝቡ ላይ የሚያደርሱትን ቅጣት መቆጣጠር እንዳለባቸው የህዝብ አካሎች መሆናቸው ችግሩ እነሱን ቤት የገባ ችግር መሆኑን አውቀው የሁሉም ሀገር መሆኗን አምነው ወደ ቀልባቸው ተመልሰው ነገሩን ወደ ከፋ ነገር እንዳይሄድ በማድረግ ነገር ላይ ጉልበታቸውን እንዲያሳርፉ አስፈላጊውን ቅስቀሳ መካሄድ አለበት። ህዝብ ደግሞ ሁሉም ህዝብ ነው የሚበደለው በእንደዚህ አይነት ሁኔታ ላይ እና ሌሎቹም በተለይ በሀገራችን አሁን በብሔር በሃይማኖት በተለያዩ ነገሮች ያሉትን የመከፋፈል ነገሮችን ወደኋላ ትቶ ህዝቡ በመተባበር ነው ሊተርፍ የሚችለው። ማንም ሊተርፍ አይችልም። ተባብረው ይህንን ጊዜ ማለፍ ካልቻሉ፣ ህዝቡን ካላስተባበሩ፣ ህዝቡን ወደ አንድ እንዲመጣ ካላደረጉ ማናቸውም ቢሆኑ የሚተርፉበት ነገር ስላልሆነ ይህንን ነገር በብዛት ሚዲያውም ኤሊቶቹም የፖለቲካ ድርጅቶችም እነዚህን ነገሮችን በስፋት የማስተማርና የማረጋጋት ጉዳዮችን ወስደው መንግስትም ኃላፊነት ስላለበት ይህንን ኃላፊነቱን ለመወጣት ሪሊ እርምጃዎችን ከመውሰድ ተቆጥቦ ሀገሪቷን ወደ ማትረፍ የሚወስደውን መንገድ ቢመርጥ የተሻለ ነው ብዬ አስባለሁ። ሁለታችሁም ያነሳችሁት ነጥብ አለ። ወደ ሶስተኛው የሸንቁጥ ጥያቄ እመጣለሁ። ግን አሁን ከተናገራችሁት ተነስቼ አንድ ጥያቄ ላስከትል ብዬ ነው። በ66ም ቀደመን አሁንም ህዝቡ ቀደመን የሚል ተነስቷል እና ምናልባት እንዴት ነው ልክ ህዝባዊ እምቢተኝነት እንደተነሳ ተደርጎ ህዝቡ ቀደመን እኛ ሰነድ ስናዘጋጅ እንዲህ ልትሉ የቻላችሁት? አሁን እየታዩ ያሉትን የተማሪዎችን ፕሮፌሰር ብርሃኑ ላይ ያነጣጠረ ተቃውሞ ወይም ደግሞ አንዳንድ ከደሞዝ ጥያቄ ጋር የተያዙ አሉ ግን ጎልተው ያልወጡ፣ እሱን እንደ ህዝባዊ እምቢተኝነት ወስዳችሁታል ማለት ነው ጋሽ ክፍሉ? አዎ፣ እነኚህ ምልክቶች ናቸው፣ ትልቅ ምልክቶች ናቸው። በ66 ዓመተ ምህረት መጀመሪያ ነገሌ ቦረና ወታደር እንትን ነበረ ያመፀው፣ መሪውን አስሮ እሱ የሚበላውን ምግብ አበላ እና የኛ የኑሮ ሁኔታ ካልተሻለ ሰውየውን አንለቅም አለ። ጥቂት ቆይቶ ታክሲዎች በስዊዝ ካናል መዘጋት ምክንያት ቤንዚን ተወዶ ነበር፣ ታክሲዎች አመፁ። እያለ እንግዲህ እያደገ ሄደ እና በዛም ትልቁ እንትን እንግዲህ ባለፈው ሳምንት እንዳነሳሁት የተጨባጭ ኦብጀክቲቭ ሁኔታው ዝግጁ እየሆነ ሄደ። በኋላ ላይ ደግሞ ሊመራ የሚችል ወታደሩ እመራለሁ ብሎ ትግል ውስጥ ገባ። በህዝብ ላይ ጥይት መተኮሱን ትቶ ከህዝብ ጋር ተባብሮ በስርዓቱ ላይ ተነሳ ማለት ነው። አንደኛ ሁለት ሁኔታዎች ሲሟሉ ያው የስርዓቱ የመውደቂያ ጊዜ ደረሰ ማለት ነው። የሰራተኛ ንቅናቄም አድማ ከፍተኛ 4 ቀን የቆየ አድማ አደረገ። እነኚህ ሁሉ ተደማምረው ነው እንግዲህ በኋላ የሆነው ነገር የሆነው እና አሁንም በኢትዮጵያ ሁኔታ እነኚህ ምልክቶች ናቸው፣ ትልቅ ምልክቶች ናቸው። እነኚህ ነገሮች ሊመጡ እንደሚችሉ ከ3 ዓመት በፊት ነበረ ያየነው እና ከ3 ዓመት በፊት አይተን እነኛን ነገሮች ለመቅደም ሞክረን ነበረ። ግን በህዝቡ ላይ እየተደራረበ የመጣው በደል በፍጹም ፋታ ሊሰጠው የሚችለው አልሆነም። አሁን እነኚህ ቅድም ርዕዮት ያነሳሽው በብርሃኑ ላይ የተነሳው ቅሬታ ምናምን ያልሽው ቅሬታው በብርሃኑ ላይ አይደለም የተነሳው። እነኚህ ቅሬታዎች
ምክንያቶች ናቸው፣ ሲምፕተምስ ናቸው፣ ምክንያቶች ናቸው እንጂ ትልቁ ቅሬታ ከስርዓቱ ጋር የተያዘ ቅሬታ ነው። በኑሮ ሁኔታው አስከፊ በሆነው ከጦርነቱ ጋር ተያይዞ በተለይ በተፈጠሩ እጅግ አስከፊ የኑሮ ሁኔታም ሆነ የማህበራዊ ሁኔታም ሆነ ሌሎች ጉዳይ ጋር ተያይዞ ያለ እንትን ነው። ምክንያት ነበር የሚፈልገው ይሄ ነገር ሊወጣ ለመፈንዳት ምክንያት ነበር የሚሆነው። ብርሃኑ ነጋ አሚኒሽኑን ቃለሁን አቀበላቸው። ያ ነገር ጠቀማቸው፣ እንትን አደረጉ። ከዚህ ሌላ ግን በተለይ መምህራን እጅግ በጣም አስከፊ ለሆነ የኑሮ ሁኔታ ነው የተዳረጉት። ትዳራቸውን እንኳን ማቆየት የማይችሉበት ደረጃ ላይ ናቸው። ባልና ሚስት በግራና በቀኝ እየተበታተነ ነው እና ስለዚህ እነኚህ ምልክቶች ናቸው፣ መጪውን ጊዜ የሚያሳዩ ምልክቶች ናቸው። እነኚህ ምናልባት ትንሽ ዘግየት ሊል ይችል ይሆናል፣ ግን ወደዛ እንደሚሄድ ምንም የሚያጠራጥር ነገር አይደለም። አንደኛ። ሁለተኛ ነገር ወደንም ጠላንም በኢትዮጵያ የተወሰኑ ክፍሎች በተለይ በአማራው ክልል፣ በኦሮሚያ ክልልም በተወሰነ ደረጃ በትግራይም የወታደራዊ የትጥቃዊ እንቅስቃሴ አለ። የእነኛም ተጽዕኖ ቀላል አይደለም። የሉም ማለት አይቻልም፣ አሉ፣ እየተካሄዱ ናቸው ያሉት። እነዚህ ኃይሎች ሁሉ መንግስት ብቻ ሳይሆን እነዚህ ኃይሎች ሁሉ ኢትዮጵያ ወደ ከፋ ሁኔታ እየሄደች በመሆኑ እነዚህ ኃይሎች ሁሉ መተባበርና በጋራ ቆመው ይሄን መጪውን ጊዜ መመከት መቻል አለባቸው። የመጪው ጊዜ ወደ ከፋ ሀገሪቱን ወደሚበታትን ሁኔታ ከመሄዱ በፊት ይሄን ነገር ብዙ ጥያቄዎች፣ ትንሽ ጥያቄዎች ሊኖሯቸው ይችላሉ። እነኛ ትንሽ ጥያቄዎቻቸውን ወደ ጎን ትተው በጋራ ሆነው ሀገሪቷን ማዳን አለባቸው። የመጀመሪያ ጥያቄ ሀገሪቷን ማዳን ነው። ሀገሪቷ ከዳነች በኋላ ነው የፖለቲካ ጥያቄም ሆነ የድርጅት ጥያቄም ሆነ የስልጣን ጥያቄም ሆነ ሊመጣ የሚችለው እና ስለዚህ ይሄ ነገር ሊመጣ እንደሚችል እየመጣ እንደሆነ ምልክት ነው ብዬ ነው የማምነው እኔ ሪዮት። እነዚህ አሁን የተጠቀሱት የተለያዩ ተቃውሞዎች፣ ብሶቶች አድገው ወደ ህዝባዊ እምቢተኝነት ሊቀየሩ ይችላሉ ወይም ደግሞ ሊተሳሰሩ ይችላሉ። አንድ ነገር ነው። አሁን ባለበት ደረጃ ግን እኔ ቅድም ፕሮፌሰር ብርሃኑን የሚያልኩት ቀጥታ ስም ጠርተው ስድብም ሁሉ ነበረበት። ያው እሱ ተሰረዘ ነገር በእኔ በኩል ማልደግፈው ነው። ያነጣጠረ ነው በግልጽ አንድ ግለሰብ ላይ ማለት ነው። ስርዓት ላይ ነው የምንለው አይደለም፣ በእኔ በኩል እንዳየሁት ማለት ነው። የደሞዝ ጥያቄዎቹንም ለምሳሌ ሰሞኑን ሀዲያ ዞን ላይም እንደዚሁ ነበረ እና የዞኑ አመራሮች መንግስት የፈቀደውን አልከፈሉንም የሚል እዛው አካባቢያቸው ላይ ያለ አመራሮቹን ተጠያቂ የሚያደርግ እንደውም መንግስት የፈቀደን አይነት ነገርና እነዚህን እንደው ስርዓቱ ላይ አተኩሮ የሚደረጉ እንቅስቃሴዎች አድርገን ማሳየት እንችላለን ነው የሚለውን ወሰን ሂጅበት እስኪ። አዎ መርሳት የሌለብን ነገር ነው የመንግስት ተወካዮች በሙሉ የሲስተሙ አካል ናቸው። መንግስት በእነሱ በኩል ነው ህዝቡንም የሚያገኘው፣ ህዝቡም ደግሞ በእነሱ በኩል ነው መንግስትን የሚያገኘው። ሁል ጊዜ ወደ መንግስት አብይ ጋር ብቻ መሄድ ወይም ቤተ መንግስት ብቻ መሄድ የለባቸውም ስርዓቱን ለመቃወም እና የመንግስት አካሎች ናቸው እነሱ። ግን ለዛ ለተነሳው ክፍል ለምሳሌ የትምህርት ሚኒስትሩ ቀጥተኛ የመንግስቱ ተወካይ ፊት ለፊት ተማሪው የሚያገኘው እሱን ነው። እሱም መንግስት የሚያስተላልፋቸውን ነገሮች በሱ በኩል ነው ወደ እነሱ ህይወት የሚመጣው። ስለዚህ የመንግስት አካል ናቸው እነሱ እና መንግስትን ነው እየተቃወሙ ያሉት። ብርሃኑ ብለው ስም ቢጠሩ መንግስትን ነው እየተቃወሙ ያሉት እና ይሄ ትንንሽ መነሻዎች ናቸው። እነዚህ ጥያቄዎች በሙሉ የህዝባዊ እንቅስቃሴ ሊነሳ የሚችልበትን አውድ እያሰፉ የሚሄዱ፣ ህብረተሰቡ ደግሞ እዚህ ደረጃ ላይ የሚደርሰው ቅድም እንደተነገረው በየራሳቸው ሁሉም ህዝቦች እየተነኩ ይሄዳሉ። በመንግስቱ ባለው የኑሮ ሁኔታ ላይ እየተነኩ ይሄዳሉ። ድህነቱ እግር አውጥቶ ወደ ላይ እየወጣ ይሄዳል። በጣም ደህና ነን ብሎ የሚያስበውን ህብረተሰብ ራሱ አሁን ነጋዴው በጣም ጥሩ እንቅስቃሴ ያለኝ እያደገች ነው ሀገሬ የሚለው አይነት ስሜት ውስጥ ነው የነበረው። አሁን ግን በሚጠየቀው የታክስ ክፍያ እንደ ልቡ ዕቃ ማስገባት ማስወጣት ስላልቻለ እንደገና ህዝቡም እየደህየ ስለሄደ
የገቢውን መጠን እየቀነሰ ሲሄድ የመሳሰሉት ነገሮች ሲሄዱ እየተነካ ይሄዳል። ስለዚህ ሁሉም ህብረተሰብ አሁን ባለው የኢትዮጵያ ሁኔታ ተነክቷል። ሁሉም ህብረተሰብ ሀብታሙም ድሃውም እየተነካበት ሁኔታ አለ። ስለዚህ ነው የህዝብ እንቅስቃሴ በጣም እየበሰለ ይሄድና ይገነፍላል። ልክ ድስት ተጥዶ እሳት ሲነድበት ቆይቶ መጨረሻ ላይ እንደሚገነፍለው የህዝብም በቃኝ የሚልበት ደረጃ ላይ ይደርሳል እና እዛ ላይ ሲደርስ ደግሞ በትንንሽ ጥያቄዎች ይመስለናል እኛ ደሞዝ እኮ ትልቅ ነገር እኮ ነው። ህብረተሰቡን አረጋግቶ የሚያኖር ነገር ነው ማለት ነው። በልቶ እንዲያድር የሚያደርገው ነገር ነው። የደሞዝ ጥያቄ ከተነሳ ትልቅ ጥያቄ ነው ይሄ ለህብረተሰቡ እና ትልቅ ነገር ነው። ግን አሁን ያየሁት የጠቀስኩት ለምሳሌ ኬዝ ላይ ከፍሎን እኮ መንግስት እናንተ ናችሁ የዞን አመራሮቹ እና እንደውም ሄዳችሁ ክፈሉ ተባሉ ስብሰባ ከመጀመሩ በፊት እንደዛ ተብሎ በቃ እዛ ጋር የዞኑ አመራሮች ናቸው ችግሮቹ ተብሎ ነው የሚታሰበው። ስለዚህ እዛ ጋር እነሱ የተመደበውን እንትን ካሉ አበቃ ማለት ነው። እዛ ጋር 1 ዓመት የተጨመረው 1 ዓመቱ ትተነዋል ከተባለ አበቃ ማለት ነው። ስለዚህ ስርዓት ተኮር ነው ብለን ልንወስደው እንችላለን አይነት ነገር። ይሄ መንግስት የሚጠቀምበት ነገር ነው። መንግስትም ይጠቀምበታል። ይሄንን እኔን አይደለም የራሳቸውን እዛ የመረጧቸው ተወካዮቻቸው ናቸው የሚለውን ነገር መደበቂያ ሊያደርገው ይፈልጋል እንጂ ይሄ በቃ የመንግስት እንትን ነው። አንደኛ መንግስት ከከፈለ መከፈሉን ለምን አያረጋግጥም? እንዴት አያረጋግጥም? የህዝቡ ጥያቄ ምን እንደሆነ ያውቀዋል። ጥያቄም ስለተነሳበት ነው ከፍላለሁ ያለው አይደለም። ከከፈለ መከፈሉን ለምን አያረጋግጥም? እና ታዲያ ማን ይምጣ? ሄዶ እሱ የወከላቸው ተወካዮች ካልፈጸሙት ማንጋ ነው ታዲያ መሄድ ያለበት ይሄ ህዝብ? ይሄ ሁሉ ነገር ግራ የሚያጋባ ሁኔታ ውስጥ እየገባ ስለሚሄድ ነው አደባባይ የሚወጣው ህዝብ። በቃ ብሎ የሚወጣው ህዝብ በቃ ሰሚ ያጣን ለማን እንበል? ይሄ እኮ እዚህ ደረጃ የደረሱት ቀድመው እየሄዱ ጠይቀዋል ማለት ነው። በየቢሮ እየሄዱ ደሞዝ አልተጨመረልንም፣ መንግስት የጨመረልንን አልጨመራችሁልንም እያለ እየጠየቀ ቆይቶ ነው እኮ ወደዚህ ነገር የሚመጣው እና በምንም ሁኔታዎች ውስጥ ቢሆን የመንግስት አካሎች እስከሆኑ ድረስ መንግስትን ወክለው ከመንግስት ጋር የሚነጋገሩ መንግስትን ወክለው አገር የሚገዙ ወይም የሚያስተዳድሩ እስከሆኑ ድረስ የመንግስቱ አካል ናቸው እና እነዚህ ጥያቄዎች ደግሞ እያደጉ ይሄዱና እየገነፈለ ይሄዳል ማለት ነው። እና አንደኛ ህዝብ በብዛት ሲጎዳ ነው። በብዛት ማለት በቁጥርም ስናየው ማለት ነው። ትንሽ ቁጥር ከሆነ ያው ይጠብቃል ጊዜውን። ትንሽ ቁጥር ብቻውን ቢወጣ ወዲያውኑ ስለሚመታ እስቲ ይሁን እያለ ይጠብቃል። ግን ሁኔታው እየከፋ ከሄደ ግን ሁሉም የህብረተሰብ ክፍል ይነካል። በቃ ሀብታሞቹ ሳይቀሩ እኮ ነው የምልሽ። ሀብታሞቹ ራሳቸው አሁን በሆቴል ያላቸው እነዚህ ትልልቅ በቃ ገቢ የሚያስገቡ የነበሩት ሁሉ እየተነኩ ይሄዳሉ። ህብረተሰቡ እኮ ትንሽ ካልተመቻቸው ነጋዴም ቢሆን ነግዶ መኖር አይችልም። ነግዶ መኖር ካልቻለ፣ ገበሬ አርሶ መብላት ካልቻለ፣ የከተማው ወደ ባላገሩ መሄድ ካልቻለ፣ ባላገሩ ወደ ከተማ መምጣት ካልቻለ፣ እንደገናም ደግሞ በጣም ብዙ ህብረተሰባዊ ቀውሶች አሉ ሀገሪቱ ላይ። በጣም ማፊያ፣ የዓለም አቀፍ ማፊያዎች ሳይቀሩ በጣም የተደራጁበት ወጣቱን በገንዘብ እየገዙ ችግሩን ስላወቁ በችግሩ እየገቡ ብዙ ወንጀሎች እየተሰሩ ያሉበት፣ አንዳንድ ጊዜ እንዲያውም መንግስት ያለ ሁሉ አይመስልም። ኢትዮጵያ ውስጥ አንዳንድ የምናያቸው ነገሮች በሶሻል ሚዲያ ሁለት ነገር አለው። ጥሩም ነው መጥፎም ነው። ጥሩነቱ በጣም ብዙ ነገሮች ሚስጥር እንዳይሆኑ አድርጎታል። መጥፎነቱ ደግሞ በቃ በአጫጭር ዜናዎች ተወጥሮ ረብሻ ለሚፈጥሩትም ሰዎች መንገድ ሆኗቸዋል እና ብዙ ነገሮች እየተካሄዱባት ያለች ሀገር ስለሆነች ህብረተሰቡ ቀውስ ውስጥ ነው ያለው። መረጋጋት የሚባል ነገር አይታይም። ደግሞ የምናየው ነገር ነው እና እነዚህ ትንንሽ ጥያቄዎች ናቸው እየሰፉ ሄደው አገርን ሊያለብሱ እና ሊረብሹ የሚችሉት ነገሮች የሚሆኑት እና እነዚህ ምልክቶቹ ናቸው። ይሄን ሳምንት ሙሉን እሱን ነው የምንሰማ ያለን። አንደኛ አንድ ዩኒቨርሲቲ አይደለም የረበሸው፣ በየቦታው ነው ዩኒቨርሲቲዎች የረበሹት። ይሄ ሁሉ የችግሩ ሁኔታ ነው አንድ ያደረጋቸው እንጂ አንድ አድርጎ አያይዞ ፕሮግራም አድርጎ ያስወጣቸው ድርጅት ያለ አይመስለኝም። እሺ፣ ወደ ሸንጎ ጥያቄዎች ደግሞ እንመለስና አሁን መጨረሻ ላይ ወሰን ካለችው
የአንድነት ጉዳይም ጋራ የተያያዘ ነገር ስላለው እሱን ደግሞ ምላሽ ስጡበት። የ66ቱ አብዮት ሲቀጣጠል ይህ ነው የሚባል የፖለቲካ ድርጅት እንዳልነበር፣ ኢህአፓም ቢሆን ገና የ2-3 ዓመት እንቦቀቅላ ድርጅት እንደነበር ኢትዮጵያ ሆይ በሚለው መጽሐፍ ላይ ተገልጿል። በዚህ ምክንያት ዘውዳዊውን ስርዓት ሊተካ የሚችል ድርጅት ባለመኖሩ ፓወር ቫኪዩም በመፈጠሩ ይህን አጋጣሚ ወታደራዊ ደርግ ስልጣኑን በአቋራጭ እንደያዘ በስፋት ይነገራል። የዛሬው ትውልድ ከዚህ ታሪክ ምን ይማር? ዛሬ በሚደራጅ ህዝባዊ እምቢተኝነት የአብይ መንግስት ከስልጣን ለመውረድ ቢገደድ ሊፈጠር የሚችለውን የስልጣን ክፍተት ማን ይሞላዋል? ተባብሮ እንኳን የሽግግር መንግስት ሊመሰርት የሚችል የፖለቲካ ኃይል አለ ወይ? ህዝባዊ እምቢተኝነቱን ከማደራጀቱ በፊት አሉ የሚባሉትን እጅግ ፖላራይዝድ የሆኑ የኃይል አሰላለፎችን የሚያግባባ ብሔራዊ አጀንዳ መንደፉና እነዚሁ ኃይሎች እንጦሮጦስ ይዘውን እንዳይወርዱ መስራት አይቀድምም ወይ ብሏል። ጋሽ ክፍሉ ወደ አንተ ልሂድ። እሺ፣ አመሰግናለሁ ርዮት። እንግዲህ ምንድን ነው የህዝባዊ እምቢተኝነት ጥያቄ የተነሳበት አንዱና ዋነኛው ምክንያት በከተማዎች ያሉ ትጥቃዊ ትግል ከሚካሄድባቸው አካባቢዎች ርቀው ያሉ ኢትዮጵያውያኖች ከትግሉ ሂደት የተገለሉበት፣ በኋላ ለውጥ ቢመጣ የለውጥ አካል ሊሆኑ የማይችሉበት ሁኔታ እንዳለ በመገንዘብ ነው የዚህ ላይ ትኩረት ያደረግነው። በገጠሩ አካባቢማ ወደንም ጠላንም ፋኖ የሚባል ትልቅ ኃይል አለ። በተለይ አማራ ክልልን በሚገባ አደራጅቶ እየታገለ ነው እና መንግስቱንም በሚገባ እየተፈታተነ ነው። በወለጋ እና በመሳሰሉ አካባቢዎች ኦነግ አለ፣ ተመሳሳይ ትግል ያካሂዳል። ስፋቱን አላቅም እንጂ እነሱ አሉ እና እነዚህ በከተማ ያሉ ህዝቦች ካሁኑ በሚገባ ተደራጅተውና እንትናቸውን ጥያቄዎቻቸውን በሚገባ አዘጋጅተው አሰናድተው መጪውን ጊዜ ካልጠበቁ፣ በተለይም የታጠቁ ኃይሎች ወደ ስልጣን የሚመጡበት ሁኔታ እድሉ ሰፋ እያለ በመሄድ ላይ ነው የሚገኘው። እነሱ በሚመጡበት ጊዜ ከዚህ በፊት በ1966 ዓመተ ምህረት ደርግ ብቻውን ስልጣን እንደያዘ፣ በ1983 ዓመተ ምህረት ህወሓት የሆኑ የተለያዩ ጭፍራዎችን በመያዝ ስልጣን ብቻውን መያዙን በማየት በ1910 እና 11 ዓመተ ምህረት አብይ እንደገና ተመሳሳይ ሁኔታ ፈጥሮ በብቸኝነት ስልጣን ምናምን ይዟል። አሁንም መሀል ሀገር ያለው በተለያዩ የኢትዮጵያ አካባቢዎች ያሉ የኢትዮጵያ ህዝቦች ተደራጅተው ድምፃቸውን የሚያሰሙበት መድረክም ሆነ አግባብ ካልተፈጠረ፣ በተለይ የታጠቁ ኃይሎች አሁንም ተመልሰው ወደ ስልጣን የሚመጡ ከሆኑ ያው የድሮ ሁኔታ በ66 በ67 በ83 እና በ1910-11 ዓመተ ምህረት የነበረ ሁኔታ ሊደገም ይችላል። አካታች ስርዓት ሊፈጠር አይችልም። እኛ መጀመሪያ ስራችንን ስንጀምር በዚህ ስብስብ ውስጥ የ62 ዓመት የኢትዮጵያን ትግል ለማጥናት ሞክረናል። በእነኛ በ62 ዓመት የኢትዮጵያ ትግል ውስጥ ያየነውና የተገነዘቡ ትልቁ ነገር በየጊዜው ንቅናቄ ይደረጋል። ንቅናቄው እንደተደረገ መጨረሻ ላይ ስልጣን የሚይዙት የተወሰኑ ኃይሎች ናቸው፣ ወታደሮች ናቸው፣ የታጠቁ ኃይሎች ናቸው እና ስርዓቱ አካታች አልነበረም። ሌሎችን ሊያካትት የሚችል አልነበረም። አሁንም ያ እንዳይደገም ጭምርም ነው እሱ ይሄን ነገር ህዝባዊ እምቢተኝነትን መነሳት አለበት በሚል መጀመሪያ ለማስተማር የተነሳሳ ነው። ቅድም እንዳልነው ግን ይሄ ነገር ህዝቡ ቀድሞ እነኝህን ጥያቄዎቹ ማንሳት ጀመረ። እነኝህ ጥያቄዎች ደግሞ የመምህራን ጥያቄ፣ ሀዲያ ያሉ ሰዎች ጥያቄ ብቻ አይደለም፣ የመላ ኢትዮጵያ ጥያቄ ነው እሱ። የትምህርት ጥያቄ የእነኛ አሁን በየቦታ የተነሱት የ3ኛ ዓመት ተማሪዎች ምናምን ጥያቄ አይደለም። የትምህርት ጥያቄ የመላ ኢትዮጵያ ጥያቄ ነው እሱ። ሁሉንም የሚኮረኩር ናቸው። በነገራችን ላይ የቱኒዚያ አብዮታዊ እንቅስቃሴ ሲነሳ በአንድ ሰው ምክንያት ነው። እሱ አንድ ሰውን ፖሊስ ናት ወይ ደግሞ እንደ ቀበሌ ሹም የሆነች አንድ ሴት መንገድ ላይ ይሸጥ ነበረ። ለመደዋል በዋዚዝ የሚባለው ትበትንበታለች።
በሱ ምክንያት እንግዲህ እየተቀጣጠለ ሄዶ የአረብ ስፕሪንግ የሚባለውን ነገር ፈጠረ ማለት ነው። እሱ እነኚህ ሲምፕተሞች ናቸው። በሆነ ቦታ ነው የሚፈነዱት፣ ሁሉም ቦታ አይፈነዱም። ልክ ውሃን ወይ ደግሞ ጭስን ምናምን እፍና አድርገህ ስትይዙ መውጫ ያጣል፣ ግን የሆነ ቀዳዳ ሲያገኝ በዛ አማካኝነት መውጣት ይጀምራል። የህዝባዊ ትግልም እንደዛ ነው። ያ ባህሪ ያለው እና ስለዚህ እነኛ ነገሮች ምልክቶች ናቸው እንጂ ሌላ አይደሉም። እሺ ወሰን ወደ አንቺ ልምጣና አሁን በጋሽ ክፍሉ የተገለጹ አሉ፣ የተለያዩ ታጣቂ ኃይሎች አሉ። ሌላው ባልተደራጀበት አይነት ሁኔታ የሆነ ለውጥ ቢመጣ ስልጣን ላይ ሊወጣ የሚችለው አካል ማን እንደሆነ ይታወቃል እና እሱንም ጭምር ጥንቃቄዎችን ለማድረግ እንደሆነ ዝግጅቱ ሲገልጽልን ነበር እና አዎ ሰነዶች አዘጋጅታችኋል፣ አስባችሁበታል፣ አጠንታችኋል። ነገር ግን ዞሮ ዞሮ እንደተባለው መሬት ላይ ያለ የተደራጀ ኃይል ወሳኝ ነው። ጥሩም ቢሆን መጥፎም ቢሆን የባሰም ቢሆን ስልጣኑን ያው ክፍተት ሲፈጠር እሱ ስለሆነ የሚይዘው። እናንተ እያጠናችሁት ያለውት ነገር እዚህ የተሰባሰባችሁት ያለው ነገር ምን አይነት አስተዋጽኦ ሊያበረክት ይችላል? ያንን መከላከል የሚችል አይነት አቅም ያለው ነው ወይ? አብራችሁ የምትሰሯቸው መሬት ላይ ያሉ አካላት አሉ ወይ የሚለውን እስኪ። እንግዲህ መቼም ይሄ የተጠየቀው ጥያቄ ጥሩ ጥያቄ ነው። ምንድነው እኛ ቢያንስ በሩቅም ብንሆን ሁልጊዜ የኢትዮጵያን ጉዳይ የምንከታተል ከአፈሯ ከውሃዋ ቀርተን አድገን የመጣን ሰዎች ስለሆንን ሁሌም ስለ ሀገር ስለሚያሳስበን ቢያንስ ነገሮችን ለውይይት እየቀረቡ የሚቀራረቡበትን መንገድ ህዝብ ተለያይቷል ያለው በብሔር በሃይማኖት ተለያይቷል ያለው በብዙ ነገሮች እንደገና ጦርነቶች የማቋረጥ ጦርነት ውስጥ በግራ በቀኝ ገብታለች ያለችው ይህች ሀገር እና አንድ ነገር እንኳን ቢፈጠር ዝም ብለን ነው ወይ የምናየው? ዝም በሚል ነገር ተነሳስተን ነው እንግዲህ ያንን ነገር ለማድረግ የሞከርነው እና ቢያንስ ሀሳቦች እንዲንሸራሸሩ ልናደርግ የምንችልበት ጥያቄዎች ቢንሸራሸሩ ህዝቡ ሊቀራረብ የሚችልበትን ሁኔታ መፍጠር ይቻላል በሚል ነው ነገሩን የጀመርነው። አሁንም ቢሆን እሱን ነው እኛ ማድረግ የምንችለው። በእርግጥ ውጭ ያለው ሰው ሀሳቡን እንትን ማቅረብ ይችላል፣ ማስተማር ይችላል ከልምዱ ካሳለፈው ነገር የውጭውን ዓለምን በማየቱ ያተረፋቸውን እውቀቶችና የመሳሰሉትን ነገሮችን ማካፈል ይችላል። በሌላ በኩል በፋይናንስ ማገዝ ይችላል እንጂ መሬት ላይ ያሉት ናቸው ትልቁን ስራ የሚሰሩት፣ ትልቁን ነገር የሚያመጡት፣ ሀገሪቷንም ለድልም ይሁን ለጥፋት ሊያደርሱ የሚችሉት አገር ውስጥ ያሉት ናቸው፣ የታወቀ ነው። እነዚህ ደግሞ መሳሪያ የታጠቁ እሱ ነው አንዱ ትልቁ ከ66 የሚለየው። በ66 ጊዜ ኢትዮጵያ አንድ ናት የነበረችው። ኢትዮጵያ በሚል ነው ሁሉም ሰው የሚታገለውም የነበረው የሚሰባሰበውም የነበረው እና ሌላ የሚያሻማ ነገር አልነበረም። አሁን ያለው ሁኔታ ግን ከ66 የሚለይበት መንገድ ያው በብሔር ተከፋፍላለች ኢትዮጵያ፣ በቋንቋ ተከፋፍላለች ኢትዮጵያ፣ በሃይማኖት ክፍፍል አለ እና ህብረተሰቡ በብዙ ነገር ቋፍ ላይ ያለ ህብረተሰቡ ስለሆነ በጣም አሳሳቢ ነው የሚሆነው እና እኛ ያው ምንም ከሀገር ውስጥ ካለ ጋራ የተለየ ግንኙነት የለንም። እንደ ማንኛውም ሰው ወሬ ከመከታተል እና ከማዳመጥ ሌላ ግን ጥሩ ዘመን ነው ዘመኑ። በጣም የሶሻል ሚዲያ የሚዲያ ነገር በጣም የተስፋፋበት ዓለም አንድ የሆነችበት አጋጣሚ እና ህይወት ላይ ስለሆነ ያለ ነው። በምንችለው አቅም ትንሽም ቢሆን ጠብ ማድረግ እንችላለን። ለሰላም የሚደረገው ትግል ላይ ትንሽ ጠብ ማድረግ እንችላለን። ህብረተሰቡን ማቀራረብ እንችላለን። ለውይይት እንዲነሳሳ ማድረግ እንችላለን። የምንችለውን እናካፍል ብለን ያደረግነው እንጂ ሌላ እዚህ ሆነን እዛ እንትን እናደርጋለን ለውጥ ልንመራ እንችላለን በሚል አይደለም እዛ ላይ ያለ ነው እና እኛ ከጀመርን በኋላ ደግሞ ሌሎችም እንደዚሁ ኢትዮጵያውያኖች በተለያየ ልክ እንደኛው የሚሞክሩ ስለነበረ ለምን አንዳንሆንም በምንል ብለን ደግሞ የኢትዮጵያን ህብረት ንቅናቄን ትብብር ንቅናቄን ተመሰረተ።
አንድ አይነት ያለን የኢትዮጵያን አንድነት የምናስብ ህዝቡ በቅርበት እንዲቀራረብ ለማድረግ የምንሞክር ድርጅቶች ነን። አንድ ላይ ትብብር ንቅናቄውን የመሰረት ነው። በዛ መሰረት ነው ይሄ ፕሮግራም እየተካሄደ ያለው እና እኛ እንግዲህ የምንችለውን ያህል ነው የምናደርገው እንጂ አገር ውስጥ ያሉት ናቸው ትልቁን ለውጥ የሚያመጡት እና አገር ውስጥ ያሉት ይህንን ጉዳይ ሲያዳምጡ ለውይይት ይነሳሳሉ ወይ ከኛ ትንሽ ነገር ሊያገኙ ይችላሉ ልምዳችንን በማካፈላችን በሚል እሷኑ ሰስተን እንዳናስቀር በማሰብ የምናደርገው ጥረት ነው ብዬ ነው የማስበው። እሺ አቶ ክፍሉ ዳንተ ልምጣና በእናንተ በኩል ምን ሲሟላ ነው አንድ ህዝባዊ እምቢተኝነት ለማለት የሚለውን ቅድም በተወሰነ መልኩ አይተነዋል። መዳረሻው ምንድን ነው የሚለውን እንዴት ነው መቼ ነው ተጠናቀቀ የሚባለው የሚለውን እሱን ደግሞ እስኪ። ህዝባዊ እምቢተኝነት እንግዲህ ተጠናቀቀ ወይ ደግሞ ግቡን መታ ሊባል የሚችለው በአጠቃላይ የመዳረሻው የህዝባዊ ስርዓት የህዝባዊ መንግስት ሲመሰረት ህዝባዊ ስርዓት ሲመሰረት ነው። ከዛ በፊት እንግዲህ የሽግግር ሂደት ይኖራል። የዛ ሽግግር ሂደት የአንድ የህዝባዊ እምቢተኝነት በህዝባዊ እምቢተኝነት የሚሳተፉት ብቻ እነሱ ብቻ የሚያካሂዱት እነሱ ብቻ የሚወጥኑት ሳይሆን በኢትዮጵያ ያሉት የታጠቀ ኃይሎችም የፖለቲካ ኃይሎችም ሲቪክ ድርጅቶችም ታዋቂ ግለሰቦችም በውጭ ሀገር ያሉ ምሁራንም እነኝህ ሁሉ በጋራ ሆነው የሚፈጥሩት የሽግግር ሂደት ከዛ ደግሞ የህዝባዊ ስርዓት እና በህገ መንግስት ኢትዮጵያ በዲሞክራሲያዊ ህገ መንግስት የምትተዳደርበት ጊዜ ሲመጣ ነው እሱ ያ ነገር ድል አደረገ፣ ተጠናቀቀ፣ በድል ተጠናቀቀ ሊባል የሚችለው እና እንግዲህ እዛ ለመድረስ 3 አንኳር ጥያቄዎች መሟላት ይኖርባቸዋል። አንደኛው የየራሳቸውን ጥያቄዎች አንግበው የተነሱ ለምሳሌ ተማሪዎች ተነስተዋል፣ አስተማሪዎች ተነስተዋል፣ ትላንትና የጤና ባለሙያዎች ተነስተዋል። እነሱ የየራሳቸውን አመራር መሰየም አለባቸው። እነኚህ የየራሳቸውን አመራር ሰይመው አንደኛ የአጭር ጊዜ የትግል ዓላማችን ምንድን ነው፣ በረጅም ጊዜ የትግል ዓላማችን ምን ግብ ለመምታት ነው ብለው በትክክል እነኝን መለየት መቻል አለባቸው። ከዛ በኋላ እነኛ አመራሮች በየዘርፉ ያሉት አሁን ቅድም ባነሳኋቸው በህዝባዊ እምቢተኝነት ውስጥ ያሉ የተለያዩ ህዝብ አሁን ዛሬ 2 3 4 ናቸው የመጡት፣ ነገ 5 10 ሊሆኑ ይችላሉ። እነሱ ሁሉ በየዘርፉ አንዴ ሰላማዊ ሰልፍ በማድረግ 2 ጊዜ ሰላማዊ ሰልፍ በማድረግ ወይ ደግሞ ሌላ ተቃውሞ በማድረግ ትግላቸው ሊጎናጸፍ እንደማይችል መገንዘብ መቻል አለባቸው። ትግላቸው ጊዜ ሊፈጅ ይችላል፣ ረዘም ያለ ጊዜ ሊፈጅ ይችላል። ለዚህም ደግሞ በጽናት መታገልን ይጠይቃል። በጽናት ለመታገል ደግሞ አመራር ያስፈልጋቸዋል። ያ አመራር እንደ ሁኔታው ህጋዊ በሆነ መንገድም ሊካሄድ ይችላል፣ ደግሞ ህቡ በሆነ መንገድም ሊመራ ይችላል። አሁን የእንግሊዝንና የህንድንና የአፍሪካን የአሜሪካን የትግል የህዝባዊ እምቢተኝነት ትግል በምናይበት ጊዜ በእነኛ ሀገሮች ዴሞክራሲ ነበረ በተወሰነ ደረጃ፣ ምንም እንኳን ለዲያ ዴሞክራሲ ጥቁሮችን ባያካትትም እና ግን በህግ ነበር የሚሄዱት የነበረው መንግስታቱ እና በህግ ስለሚሄዱ ብዙ ሰው ሊፈጁ አልቻሉም፣ ብዙ ሰው ሊገሉ አልቻሉም። በውሻም በምንም ያስነከሷቸው ሰዎች ምናምን ቢኖሩም በሶስተኛ ዓለም እንደሚደረገው አላደረጉም። የህንድም እንደዚሁ ነው። እንግሊዝ ሀገር በነበረው የስርዓት ምክንያት ህንዶቹን እንደፈለጉ ሊያደርጓቸው አልቻሉም፣ ግን ቀጥቅጠዋቸዋል፣ ደብድበዋቸዋል። በኢትዮጵያ ግን መቀጥቀጥ አይደለም፣ ቅድም እንዳነሳሁት የትንሽ አንድ ሰው ከተንቀሳቀሰ የተንቀሳቀሰውም ያልተንቀሳቀሰውም እስር ቤት የሚወረወርበት በግፍ የሚገደልበት ለረጅም ጊዜ እስር የሚማቀቅበት ሁኔታ ነው ያለው እና ስለሆነም የአመራር መፍጠር ብቻም ሳይሆን የመንግስቱን ባህሪ ማወቅ ያስፈልጋል። መንግስቱ ባህሪ በምን አይነት መልክ ነው እሱ ይህን መንግስትን እንትን ማድረግ የሚቻለው የሚለውን ጥያቄ ማየት ያስፈልጋል። በ1966 ከደርግ ጋር በተደረገው ትግል
በወጣቶች በኩል የተወሰደው እርምጃ የመንግስቱን ባህሪ በማጥናት ከአንዴም ሁለቴ ስላዩትና ስላወቁት ያደረጉት የወሰዱት እርምጃ ምንድን ነው? ሰልፎች ያደርጋሉ። ሰልፎች አልቆሙም። ግን ሰልፎች በመላ ኢትዮጵያ በትንንሽ ቡድን በየቀበሌው በየአካባቢ በሚመቻቸው ሁሉ ለ20-30 ደቂቃ አድርገው ይበተናሉ። ከዛ መንግስት ያን ነገር ጅብ ከሄደው ውሻ ጮኸ አይነት ነገር በኋላ ይመጣል፣ እንትን ለማድረግ ይሞክራል። ማንንም ያገኝ በተከታታይ ቀኖች እየቀየሩ እንደዛ ነው ሲካሄድ የነበረው እና በመጨረሻ ላይ ግን እነኚህ ትግሎች የራሳቸውን እንትን ቢያቋቁሙም ይሄ የተቃውሞ በመላ ሀገሪቱ መካሄድ መቻል አለበት ይመስለኛል። የታጠቁትም ያልታጠቁትም የፖለቲካ ፓርቲዎችም ሁሉም በየፊናቸው ይሄን በጋራ እንትን ለማድረግ መቻል አለባቸው ይመስለኛል። የእነኚህ ተማሪዎቹ ጥያቄ የትምህርት ጥያቄ ነው፣ የኢትዮጵያ ሕዝብ ጥያቄ ነው። እሱ የመምህራኑ እንደገና ከዚህ ከትምህርት ጋር የተያዘ ጥያቄ ነው። ሌሎች ምናምን ተመሳሳይ ጥያቄ አንድ ጥያቄ ይዘው ሊነሱ ይችላሉ፣ ግን ትልቅ ከኋላቸው ትልልቅ ጥያቄዎች ናቸው ያሉትና በጋራ እነኝህ 3 ጥያቄዎች መሟላት መቻል አለባቸው። ከዛ ወደ ሽግግር ሂደት መኬድ አለበት ይመስለኛል። እሺ ወሰን ምናልባት የምትጨምሪው ካለ መጨመር ትችላለሽ፣ ካልሆነ ወደ ሌላ ጥያቄ እሄዳለሁ። ምንድነው እንትን መጨመር የምፈልገው እንደተባለው የህዝብ ንቅናቄ መልስ ካላገኘ እየቀጠለ ነው የሚሄደው፣ እየጠነከረ እየገነነ ነው የሚሄደው መልስ ካላገኘ። ስለዚህ ይሄ ሁኔታ እየጠነከረ ሄዶ ቅድም ደጋግመን እንደምንናገረው ሁሉም የህብረተሰብ ክፍሎች አይ ቲንክ አይተውታል። ላለፉት 40 ዓመታት በዘር ተከፋፍሎ መኖርን አይተውታል፣ ምንም ጥቅም እንዳላመጣ እና ያንን ሁኔታ አስመልክተው ጥያቄዎቻቸውን አስተባብረው ወደ አንድነት መምጣት እንዳለባቸው እየተገነዘቡ ይሄዳሉ ብዬ ተስፋ አደርጋለሁኝ። በመሳሪያም ወጥተው ያሉት ያለ መሳሪያም እየታገሉ ያሉት የፖለቲካ ድርጅቶች፣ የሲቪክ ኦርጋናይዜሽኖች፣ አክቲቪስቶች፣ የሂውማን ራይትስ አቀንቃኞች፣ እነዚህ ሁሉ ይሄንን ነገር በአጽንኦት ተመልክተው የጋራ ወደሆነ መንገድ ላይ መሄድ መቻል አለባቸው። እንደዚህ አይነት መንገድ ላይ መሄድ ሲችሉ የተባለው የሽግግር ሁኔታ እንዴት ይሁን ወደሚለው ነገር መሄድ ይችላሉ። መንግስትም ደግሞ ለመጀመሪያ ጊዜ ሊያጠቃቸው ይችል ይሆናል፣ ግን እየተባበሩ ከመጡ ግን ምንም ማድረግ ስለማይችል ሁኔታውን በግድ እየገፋ የሚመጣበትን ሁኔታ እያየው ስለሚመጣ እሱም የሚወስዳቸው የራሱ የሆኑ እርምጃዎች ሊኖሩ ይችላሉ። መቼም ነፃነት በእኛ ጊዜ ነፃነት መስዋዕትነትን ይጠይቃል። ሁል ጊዜ የተወሰኑ መስዋዕትነቶች ልንከፍል እንችላለን። ይሄ ያለ ነገር ነው እና ለምሳሌ የአሜሪካንን እንቅስቃሴ ስናይ ሮዛ ሉክዘምበርግ አውቶቡስ ውስጥ ከተቀመጠችበት ወንበር ለነጮቹ ተነሽ ስትባል ነው አልነሳም ብላ ያንን የሲቪል ራይት ሙቭመንት ምክንያት ከሆኑት አንዱ የሆነችው። ይሄ በግለሰቧ እንኳን እንደዚህ አይነት ጥያቄ ተነሽ ስለተባለች አልነሳም ስላለች፣ ከወንበር ያልነሳም ስላለች፣ እኔም ሰው ነኝ ስላለች ነው ይሄ ሁኔታዎች እየተጋጋሉ እንደዛ በጣም በኃይል ተይዞ የነበረውን የጥቁር ሕዝብ ነፃነት መንገድ የከፈቱትና አሁንም የተጀመረው እንቅስቃሴ መልስ ካላገኘ የሚቆም አይደለም። የሚበላው ካላገኘ፣ የሚከፍለው ካላገኘ የሚቆም ነገር አይደለም እና ይሄንን ሁኔታ ተመልክተው ወደ አንድነት እንዲመጡ፣ ይሄንን እንቅስቃሴ እንዲደግፉ፣ ህዝባቸውን እንዲደግፉ፣ ሁሉም ቢሆን ለህዝብ ብለን ነው የምንታገለው ብለው ነው የሚሉት እና ለህዝብ የሚታገሉ ከሆነ ህዝብ እንደዚህ አይነት ሁኔታ ውስጥ ሲገባ ህዝቡን መከላከል እንዳለባቸው፣ ወታደሩም ቢሆን ሀገሩን በመጠበቅ በጦርነት የተዳከመ የህብረተሰብ ክፍል ነው፣ በማያቋርጥ ጦርነት ውስጥ ያለ ነው እና ይህንን የህዝብ ጥያቄ ደጋፊ እንጂ የሚቃወም መሆን እንደሌለበት መገንዘብ ይኖርበታል። መንግስትም ቢሆን ይህንን ነገር ማስተዋል ያለበት ይመስለኛል። የህዝብን ጥያቄ ንቆ የትም የደረሰ መንግስት የለም።
ካለፉት ሁሉ መማር አለበት። ሁሉም በህዝብ እንቅስቃሴ በህዝባዊ እምቢተኝነት ነው የወረዱት እንጂ ጦር ተዘጋጅቶ ጦር እየመራው ገብቶ አይደለም ሁሉም ስልጣን ሲይዙ የነበሩት። ኃይለሥላሴም 40 ዓመት ሙሉ ከገዙት ዙፋናቸው ላይ የተነሱት በህዝባዊ እንቅስቃሴ ነው። ደርግም ቢሆን በህዝባዊ እንቅስቃሴ ነው የወረደው። አሁንም ወያኔ ዘሴም ቲንግ በህዝባዊ እንቅስቃሴ ነው የተነሳው። ህዝቡ በቃኝ ስላለ ነው የተነሳው እና ይህንን ሁሉ ከግምት ውስጥ አስገብቶ ህዝብን እና አገርን ከማፍረስ በታሪክ ተወቃሽ ከመሆን እንዲቆጠብ መጠየቅ ያስፈልጋል እና ህብረተሰቡ በተለይ ወደ አንድነት መምጣት አለበት፣ ጥንቃቄ መውሰድ አለበት። ምንድነው መፍትሄው የሚለውን ነገርም አገር ውስጥ ያሉት በተለይ በጣም በአጽንኦት መነጋገር እና ይህንን እንቅስቃሴ መልክ ወዳለው መንገድ እንዲሄድ አቅጣጫ ማስያዝ፣ ሚዲያዎችም አቅጣጫ ማስያዝ እንዳለባቸው መገንዘብ ይኖርባቸዋል ብዬ ገምታለሁ። ይሄ ሁሉ ሁኔታ ከሆነ ወደ ሽግግር ወደ ተባለው ነገር ለመሄድ መንገድ ይከፍታል ማለት ነው። አመሰግናለሁ። እሺ፣ ትንሽ የስም አጠራር ስህተት፣ ሮዛ ሉክዘምበርግ የሚለው ሮዛ ፓርክስ በሚለው በጣም ይቅርታ። ልክ ነው። አቶ ክፍሉ ወደ አንተ ልሂድና ቅድም የጠቀስከው ነበር የታጠቀም ያልታጠቀም እንደዚህ እያልክና ህዝባዊ እምቢተኝነት፣ ሰላማዊ ህዝባዊ እምቢተኝነት ያው ሰላማዊ መሆን እንዳለበት ይታመናል እና በሌላ በኩል ደግሞ የትጥቅ ትግል የሚያደርጉ ኃይሎች አሉ። አይ ሁለገብ ሁለቱንም አስተባብሮ ነው መደረግ ያለበት የሚሉም አሉ። በእናንተ በኩል ምንድን ነው የምታስቡት? ይቺ ሀገር እኮ የሁላችንም ናት። ይቺ ሀገር የታጠቁት ብቻ ሳይሆን የታጠቁትም ያልታጠቁትም የሁሉም ናት እና እኛ ቅድም እንዳነሳውልሽ የ62 ዓመት ታሪክ ነው ወደኋላ ሄደን ያጠና ነው እና 62 ዓመት ታሪክ ስናጠና የደረስንበት መደምደሚያ መጀመሪያ አፄ ኃይለሥላሴ በ1953 ዓመተ ምህረት መፈንቅለ መንግስት ተደረገ። ብዙ ሰዎች መከሯቸው። በዙሪያቸው ያሉ ሰዎች እና አቶ አዲስ አለማየሁ፣ እነ ጀነራል አብይ፣ ሌሎችም እንደዚህ ሚሊዮን ነቅነቅ የሚባሉ የተለያዩ ሰዎች በተለያየ ጊዜ ምክር ሰጧቸው። ያ ምክርም በአብዛኛው የሁሉም ተመሳሳይ ነበረ። የንጉሠ ነገስቱ ስርዓት እንደ እንግሊዝና እንደ ጃፓን እንደዚህ እንደመሳሰሉት ሀገራት የኮንስቲቱሽናል ሞናርኪ እንዲሆን፣ እዛ ፓርቲዎች እንዲፈጠሩ፣ ፓርቲዎች ተፈጥረው ፓርቲዎች ተወዳድረው ስልጣን እንዲይዙ የሚል ጥያቄ ነበረ ለሁሉም ያነሱላቸው። አቶ አዲስ በተለይ ሰፋ አድርገው ነበር እንትን ያደረጉት። ምናልባት አንድ ትንሽ የማውቀው መረጃ ስላለ እሱን ላካፍላችሁ። የአቶ አዲስ ለአንድ ተገኝ ለተባለ ሰው በአንድ አጋጣሚ ላይ ይገናኛሉ ስብሰባ ላይ እና ይቀራረባሉ። ሲቀራረቡ ይህን ታሪካቸውን ይነግሩታል እና ደብዳቤ ለንጉሱ ያስገባሉ። የአቶ አዲስ ጥያቄ የንጉሠ ነገስቱ የኮንስቲቱሽናል ህገ መንግስታዊ የንጉሳዊ አገዛዝ እንዲሆን የሚል ነው። ከዛ የፖለቲካ ፓርቲዎች ተመስርተው እነኛ ፖለቲካ ፓርቲዎች ውድድር አድርገው ሀገሪቱ በዛ መልክ ትቀጥል የሚል ነው። ይህን ነገር የሚያቀርቡት መቼ ነው? 1953 ዓመተ ምህረት ጥር ወር ላይ ነው ይህን ነገር የሚያቀርቡት። መፈንቅለ መንግስቱ መቼ ነው የተካሄደው? 1953 ዓመተ ምህረት ታህሳስ ላይ ነው የተካሄደው። ንጉሱ ይህን ካቀረቡ አቶ ሐዲስ ዓለማየሁ ይህን ካቀረቡ በኋላ ለተወሰነ ጊዜ ዝም ይባላል። በኋላ ንጉሱ ጋር ተጠርተው ይገባሉ ማለት ነው እና ንጉሱ ቢሮቸው ጋር ሄደው ይቆማሉ። በራፍ ላይ ይቆማሉ። በራፍ ላይ ሲቆመው ንጉሱ ቢሮቸው ውስጥ ወዲያ ወዲህ እያሉ ይመላለሳሉ። እሳቸው በራፍ ላይ ቆመው እሳቸው ወደዛ ሲሄዱ እጅ ይነሳሉ፣ ሲመለሱ እጅ ይነሳሉ፣ ወደዛ ሲሄዱ እጅ ይነሳሉ፣ ሲመለሱ እጅ ይነሳሉ። ከአሁን ግባ ይሉኛል ብለው ጠብቀዋል። ንጉሱ ሳይጠሯቸው ይቀራሉ እና መጨረሻ ላይ ንጉሱ ፊታቸው ላይ የተናደዱ ይመስሉ ነበር እና መጨረሻ ላይ ይህን ወደዚህ የሚመላለሱትን ያቆሙና ቁጭ ይሉና ግባ ብለናል እና አቶ አዲስ ወደ ውስጥ ይገባሉ። አቶ አዲስ ወደ ውስጥ እንደገቡ
አቶ አክሊሉ ሀብተወልድ ይጠራሉ። ከዛ ጀነራል አብይም ይጠራሉ እና ለሁለቱም የጻፉን አይታችሁታል ይሏቸዋል። አይተናል ይላሉ። ከዛ ትንሽ ከተነጋገሩ በኋላ እንግዲህ እንደሚሆን አድርጉ ብለው ለእነሱ ለአቶ አክሊሉ በተለይ ይህን ነገር ነግረዋቸው ይለያያሉ ማለት ነው። እና አቶ ሐዲስ ዓለማየሁ እና ጀነራል አብይ አብረው ይወጣሉ፣ ተያይዘው ይወጣሉ። እና ጀነራል አብይ ዝም ይላሉ። በመኪና ይመስለኛል የሚሄዱት፣ እርግጠኛ አይደለሁም። በመኪና ሊሄዱ የሚችሉት። እና ጀነራል አብይ ዝም ይላሉ። አቶ ሐዲስ አንዴም ጠየቁ፣ ዝም አሏቸው። ደግሞ ጠየቁ፣ ዝም አሏቸው። መጨረሻ ላይ ሲጠይቁ አልገባህም ወይ ይሏቸዋል። ጀነራል አብይ ምን ሆነ ያልገባኝ ይሏቸዋል። አሁን እኮ ለአክሊሉ እኮ የነገሩት ይህን ነገር እንደምታደርግ አድርገው ሲሉ ጥያቄውን እንዳልተቀበሉት መግለጻቸው ነው ይሏቸዋል። አቶ ሐዲስ ይደነግጣሉ። በዚህ እሳቸው ይህን ነገር የተቀበሏቸው መስሏቸው ለማብራራት ነበር የሚፈልጉት። እኔ ከተወሰነ ጊዜ በኋላ አቶ ሐዲስ ዓለማየሁ ከኢትዮጵያ እንግሊዝ ሀገር አምባሳደር ሆነው ይላካሉ። አምባሳደር ብቻ በዛ የዲፕሎማት ሰው ሆነው ይላካሉ ማለት ነው። እና ንጉሱ እንግዲህ ያ ነገር ትልቅ ምልክት ነበረ። በዛ ጊዜ ትልቅ ምልክት ነበረ። ያንን እንትን ሊጠቀሙበት ይችሉ ነበር፣ አልሆነም። በ66 ዓመተ ምህረት ልጅ እንዳልካቸው መኮንን መጡ። እሳቸውም ለአጭር ጊዜ እንትን አደረጉ። እሳቸውም ሊጠቀሙበት አካታች ስርዓት ለመመስረት አልቻሉም፣ ሄዱ። ደርግ መጣ። እሱም በብቸኝነት ስልጣን ያዘ። ከውስጡ ከአብራኩ የነበሩ ወታደር ንቅናቄውን የመሩ እነ መንግስቱ በፊት ንቅናቄውን የመሩ የአርሚ አቪዬሽን እና የኢንጂነሪንግ ኮር አባላት እነሱ ታሰሩ። በ1967 ዓመተ ምህረት ከሌሎቹ መኳንንትና መሳፍንት ጋር ተገደሉ። እነሱ 7 ነው እንደዚህ የሚሆኑ። ከዛ በ1953 ዓመተ ምህረት ወያኔ መጣ። ይሄን ሁሉ ትምህርት ከተማረ በኋላ መጣ። በብቸኝነት ስልጣን የያዘ ተወገደ። አብይ መጣ። በብቸኝነት ስልጣን ይዟል፣ ይወገዳል። አይቀርለትም፣ እሱም አይቀርለትም። እና ሁሉም አይቀርላቸው። እና አንዱ እንግዲህ ከዚህ በአጠቃላይ ከኢትዮጵያ ሂደት የተማርነው ነገር ይህ አካታች ስርዓት የግድ አስፈላጊ እንደሆነ የግድ መምጣት አለበት። ነገ ብቻዬን ይዛለሁ የሚል ኃይል አሁን የታጠቁትም ሆነ ከታጠቁት ብቻ ያሉ ሲቪሊያን ኃይሉም ሆነ ሌላው ማንኛውም ብቻዬን በብቸኝነት ስልጣን ይዛለሁ ብሎ ቢነሳ እስከዛሬ ድረስ የደረሰው እጣ በእነሱም ላይ ይደርሳል። እና ስለዚህ አንዱ ብቻውን ለመያዝ የሚደረገው ሙከራ በተቻለ መጠን ያ ነገር ስራ ላይ የማይውልበትን ሁኔታ መፍጠር ያስፈልጋል። ስራ ላይ መዋል የለበትም። ማንኛውም አካል ቢሆን የሁሉም ድምፅ መሰማት አለበት። ድምፃቸው እኮ ያለመሰማት ጥያቄ ነው እሱ እንደገና ለአመፅ ለምንም የሚያበረታታቸው። እና ድምፅ እስካልተሰማ ድረስ፣ ብሶትሽ እስካልተሰማ ድረስ መነሳትሽ አይቀርም፣ ማመፅሽ አይቀርም። እና ስለዚህ የከተማ የገጠር የምናምን የሚባል ጥያቄ አይደለም። የታጠቀው ኃይልም ጉልበት አለው። ግን ይሄን ጉልበቱን ደግሞ ይሄን እንትኑን ብዙ ውለታ ውለዋል ለኢትዮጵያ፣ እየዋሉም ናቸው። እና ያኛው ግን ያለሙትን ምናልባት ያሰቡትን ሀሳብ ግብ ሊያደርሱ የሚችሉት አካታች ስርዓት መጥቶ ኢትዮጵያ ለአንድና ለሁል ጊዜ ከዚህ ከስቃይና ከፍዳ የምትወጣበት ጊዜ ሲፈጠር ነው። እሱ ለኢትዮጵያ ውለታ ውለዋል ማለት የታጠቁ ኃይሎችን ነው። አልገባኝም። አዎ የታጠቁ ለኢትዮጵያ የታገሉ ሁሉም ኃይሎች በፖለቲካ መስክም የታገሉ በሌላ መስክም የታገሉ ውለታ ውለዋል። አሁን እንኳን ስለታጠቁ ኃይሎች ነበር እና የማወራው። እነሱ ውለታ እየዋሉ ናቸው እና እነሱን ማለቴ ነው። እሺ፣ ለኢትዮጵያ ውለታ መዋል የሚለው ትንሽ በእኔ በኩል ይከብደኛል። አዎ እንደተባለው ብሶት ይዟቸው ህዝባችንን ነፃ እናወጣለን ብለው መሳሪያ ያነሱ በሰላማዊ መንገድ አይሆንም ብለው ሰዎች አሉ የተለያዩ ስብስቦች ውስጥ። እንደዚሁም ደግሞ መሳሪያ ይዘው ደግሞ ዝርፊያውንም የሚፈጽሙትን በተመሳሳይ ስሞች እየተጠሩ ነው ያሉት። የጀመሩትን የመሳሪያ እንቅስቃሴ ከመጀመራቸው በፊትና በኋላ ያሉበት ክልል ራሱ ምን ይመስላል ሲባል እጅግ በጣም አሳዛኝ ሁኔታ ውስጥ ነው ሰው እየኖረ ያለው እና በምን መልኩ ነው ውለታ የዋሉት የሚለው ለእኔ ከበድ የሚል ነገር ነው። እናንተ እንደዛ ከሆነ የምታዩት
ቅድም ያነሳሁት ጥያቄ ነበረ። በምን አይነት መንገድ ነው ትግል መደረግ ያለበት? ኢትዮጵያ ሁሉም ነች እንደተባለው፣ ልክ ነው። የታጠቀውም ያልታጠቀውም በየትኛው መንገድ በኋላ ስልጣን ላይ የመምጣትም ጉዳይም ሌላ ጉዳይ ነው። የኔ ግን ሰላማዊ ህዝባዊ እምቢተኝነት ብቻ ነው፣ በዚህ መንገድ ብቻ ነው ትግል መደረግ ያለበት ብላችሁ ነው የምታምኑት? ወይስ ደግሞ አይ ሁለቱንም ያማከለ አይነት ነገር ነው የሚለው ነው? እሱን እንድትመልሱልኝ ነበር። ወሰን እኔ እንትን ልበልሽ ልቅደምሽ ወሰን። እሺ ሂጂ፣ ግድ የለም። እሺ እቀጥላለሁ። ሂድ ግድ የለም፣ ግድ የለም ወሰን ሂጂ። ኧረ ግድ የለም። እንደዚህ እየተገባበዛችሁ ሂድ ክፍልሻ በል፣ ግድ የለም። እንደ ሪዮት ናት ወደ እኔ የምትመጣ መስላ ወደዛ ጥፍ አለች ወደ አንቺ። ለዛ ነው አንተ ስለነበርክ የተናገርከው ያው ጊዜው እንትን ለማለት ነው። ግን እሺ የእሷን ጥረት ለማሳካት ነው። ስለዚህ እሺ ክፍሉ ሂድና ከዛ ወደ ወሰን ሄዳለሁ። እሺ ምንድን ነው መጀመሪያ ነገር እነኝህ የታጠቁ ኃይሎች አንደኛ በተለይ በሁለቱም በሚባል ደረጃ አመንበትም አላመንበትም፣ ተቀበልነውም አልተቀበልነውም የፋኖ ለአማራ ህልውና ነው የምታገለው ነው የሚለው። በእርግጥም በአማራው ህዝብ ላይ ብዙ በደል ደርሰዋል። መጀመሪያ በሰላማዊ ትግል እኮ ነው የጀመሩት። ሰልፍ አረጉ፣ ምን አረጉ፣ ሊሆንላቸው አልቻለም። መጨረሻ ላይ ወደ ታጥቆ እንትን ማድረግ ጀመሩ በሚችሉት በሚገባቸው። የኦሮሞም እንደዚሁ ለእኩልነት ጥያቄ ነው እንግዲህ ኦነግ የሚታገለው። ብዙ ዓመት ታግለዋል። እንግዲህ መዳረሻው ምን እንደሆነ እሱንም መናገር ያስቸግራል። እና ምንድን ነው በእኔ አረዳድ አሁን የስልጣን ላይ ያለው መንግስት እነኚህ የታጠቁ ኃይሎች ባይኖሩ ኖሮ ምን ያህል እብሪተኛ ሊሆን እንደሚችል፣ ምን ያህል ችግርን ሊፈጥር እንደሚችል በህዝቡ ላይ የምናየው ነገር ነው። በግብሩ የምናየው ነገር ነው እሱ። በእስሩ የምናየው ነገር ነው እሱ። ምልሽ አሁን እኮ መንግስት ፖሊሱ እናንቱን ብቻ አይደለም የሚያስረው። ከዛ ውጭ ያሉት የመንግስቱ አካል ነን የሚሉ ሰዎች ሁሉ ያስራሉ። የሚፈልጉትን ነገር ያደርጋሉ፣ ይዘርፋሉ። ብዙ ነገር ነው የሚደረገው። እና ይህ መንግስት እነኝህን የታጠቁ ኃይሎች ባይኖሩና እንትን ባያደርጉ ኖሮ ምን ደረጃ ድረስ ሊደርስ ግፉ ምን ደረጃ ሊደርስ እንደሚችል የመገመት ለማንም ቀላል አይመስለኝም። በተለይ ይህንን ኑሮ የሚኖሩ ሰዎች እና ምን ለማለት ነው፣ እኛ በዚህ ስብስብ ውስጥ ያለነው ኃይሎች የቡድኖች ዋና እምነታችን በሰላማዊና ህጋዊ በሆነ አግባብ መፍትሄ ለሁሉም ጥያቄዎች መፍትሄ እንዲበጅለት ነው የምንፈልገው። ይህ ሰላማዊና ህጋዊ አግባብ የሚለው ጥያቄ በሚነሳበት ጊዜ ግን በሰላማዊና በህጋዊ መንገድ የሚታገሉት ብቻ ሳይሆኑ የታጠቁትም ጭምር መካተት አለባቸው ብለን እናምናለን። በዚህ ሂደት ውስጥ እነሱ ካልተካተቱ ግማሽ የኢትዮጵያ ህዝብ በሂደቱ የማይሳተፍበት ሁኔታ ይፈጠራል ማለት ነው። እንዳልኩት እንደገና አብራራዋለሁ። የኛ እምነት ይሄ ሂደት በፖለቲካ እና በህጋዊ መንገድ መጠናቀቅ ነው የሚኖርበት በመጨረሻ ደረጃ። ግን እዛ ሂደት ውስጥ ግን ሁሉም ናቸው አብረው ተሳታፊ ሆነው አብረው መሄድ ያለባቸው እና በዛ መልክ ነው እኛ የምንረዳው። ወሰን እንግዲህ ጨምር። አይ ገልጸውታል በእንትን በሚገባ አካታች ሲባል አካታች ሁሉም የህብረተሰብ የሚሳተፍበት አገር ነው መሆን ያለበት። አንዱ ተገንጥሎ የሚቀርበት መሆን የለበትም እና ሁሉም በቅሬታ የተነሱ ናቸው። የታጠቁትም በቅሬታ የተነሱ ናቸው። በሰላማዊ የሚታገለውም በቅሬታ የተነሳ ነው። ስለዚህ እነዚህን ቅሬታዎችን ማስተናገድ ካልቻልን፣ እነዚህ ቅሬታዎች ሁሉም ሊካተቱ ካልቻሉ ነገ ተመልሶ እንደዚሁ አይነት ሁኔታ ውስጥ ነው የምንገባው ብለን ነው የምናምነው። ስለዚህ ትግል ይካሄድ ሲባል በሰላማዊ ብቻ ነው የሚገኘው ብለን አናምንም። ምክንያቱም ጦር ይዘው የተነሱ አሉ፣ በቅሬታ ነው የተነሱት እነሱም። ስለዚህ በሁለቱም
ሁለቱም መሳተፍ አለባቸው። በቃ በዚህ ሂደት ውስጥ ለሀገሪቷ ሰላም ሊያስገኝ የሚችለው ለሀገሪቷ መፍትሄ ሊሰጥ የሚችለው በቅሬታ የተነሳ የታጠቀም ያልታጠቀም በህዝባዊ ቢተኝነት የሚሳተፍም የማይሳተፍም ሁሉም ሰው ቦታ ሊኖረው ይገባል፣ ድምፁ ሊሰማ ይገባል እና እነዚህን ሁሉ ሊያስማማ የሚችል ማዕከል ነው መፈጠር ያለበት። አሜሪካን ሀገር ይሄው እየኖርን አይደለ እንዴ? በጣም ብዙ የተለያየ የዓለም ህዝብ በዛ በአሜሪካን ህግ ስለሚተዳደር ነው ሁሉም ሰው ሰላም ሆኖ ሀገር ሰላም ሆኖ የሚሄደው እና አካታች የሚለው በጣም ኢምፖርታንት እና በጣም አስፈላጊ የሆነ ግንዛቤያችንን በዛ በኩል ልናሰፋ የሚገባ ነው ብዬ አምናለሁ እና ሁሉንም ሰው ካካተት ነው ሁሉም ሰው ኮንሲደር ከተደረገ ወደ አንድ ማዕከል መምጣት ይቻላል ማለት ነው። ባላንስድ የሆነ ነገር ሊመጣ ይችላል ማለት ነው እና አካታች የሚለው ላይ ነው በጣም አጽንኦት ለመስጠት የምሞክረው እኔ። አካታች መሆን አለበት በምንም ሁኔታ ውስጥ ያለው የህብረተሰቡ ክፍል በኢትዮጵያ ሀገሬ ነው ብሎ በሚኖረው ህዝብ መካከል የሚፈጠር ነገር ነው መፍትሄ ሊሰጠን የሚችለው። የሚፈጠር መግባባት፣ የሚፈጠር ቁጭ ብሎ የመነጋገር እድል የማግኘት ነገር ነው መፍትሄ ሊሰጥ የሚችለው ብዬ ነው የማምነው። እንግዲህ የሀገር ጉዳይ እንዳላችሁት የሁሉም ጉዳይ ነው። የሀገር ጉዳይ ላይ መነጋገር ቢቻል ሁሉም የፖለቲካ ኃይሎች ሊያደርጉት የሚገባ ነገር ነው። በኋላ ደግሞ ወደ ሽግግር እንደዚህ አይነት ነገር ደግሞ የሚካሄድ ሲሆንም ሁሉንም አይነት የፖለቲካ ውክልና ለማካተት የሚደረገውም ጥረት ይገባኛል። ያ ሁሉ ሆኖ ግን የሆነ ይሄ መስመሬ ነው፣ ይሄንን ትግል የማካሄድበት መስመር ነው የሚባል ደግሞ ነገር አለ አይደለ? ከከሌ ጋር እንዲህ አይነት አመለካከት ካላቸው ወይም እንዲህ አይነት መስመር ካላቸው ጋር ነው የምሰራው፣ ከእንደዚህ አይነት ጋር ደግሞ አልሰራም የሚባል ነገር ደግሞ አለ። ስለዚህ እሱን በተመለከተ በእናንተ በኩል የትኛውም ኃይሎች የታጠቀውም ያልታጠቀውም የትኛውም የፖለቲካ አመለካከት ያለውም ብልጽግናን መታገል አለበት አይነት ነገር ነው አመለካከታችሁ ወይስ ደግሞ ያሰመራችሁት መስመር አለ? አቶ ክፍሉ። ወይል እንግዲህ እዚህ ላይ በተደጋጋሚ የምናነሳው የአብዛኞቻችን የአመለካከት ብዬ የምገምተው አንደኛ ትልቁና አብዩ ጉዳይ በእኔ እምነትም ጦርነቱ ነው። ይህ ጦርነት ለማንም አይጠቅምም፣ መቆም አለበት። አገሪቱን እየገደላት ያለው ይሄ ጦርነት ነው። እሱ የትምህርት ስርዓትን እየገደለ ያለው ይሄ ጦርነት ነው። እሱ ማህበራዊ ጉዳዩን እየገደለ ያለው ይሄ ጦርነት ነው። እሱ አርሶ አደሩን እየገደለ ያለው ይሄ ጦርነት ነው። እሱ ኢትዮጵያን ኢኮኖሚ እየገደለ ያለው ይሄ ጦርነት ነው። እሱ እና ይሄ ጦርነት ምንም ለማንም የሚፈይደው ነገር የለም። ለጥቂት ሰዎች ብቻ ከዚህ ጦርነት በመሳሪያ ግዥና ማቀባበልም ሆነ በኢኮኖሚ ዘረፋም ሆነ የመንግስት ደጋፊ የመንግስት ሰው መስሎ በሚወስዷቸው እርምጃዎችም ሆነ በተለያየ ደረጃ ተጠቃሚዎች እጅግ በጣም ጥቂት ሰዎች ናቸው ይህን ከዚህ ተጠቃሚ የሚሆኑት። ስለዚህ የመጀመሪያ እንትኑ ጦርነት ነው። ጦርነት መቆም መቻል አለበት። ይህ ጦርነት ህዝቡን ብቻ አይደለም የጎዳው፣ ራሱ ስርዓቱንም እየጎዳ ነው። እሱ ስርዓቱን እንዴት ነው የጎዳው? መከላከያው የኢትዮጵያ መከላከያ በጣም 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 እየተዳከመ ነው። ብዙ ሰው እያለቀበት ነው። ባለፈው ጊዜ የሆነ ስታቲስቲክስ ምናምን ሳይ ነበር 31,000 ሰው ሞቷል ከመከላከያ አካባቢ ባነበብኩት በሰማው ዘገባ መሰረት እና መከላከያው በጣም ተዳክሟል። ኢትዮጵያ የውጭ ወረራ ከውጭ ጋር ትግል ውስጥ ወይ ከውጭ ጋር ጦርነት ውስጥ ወይ መሰለ ነገር ውስጥ ብትገባ ማን ነው የሚከላከልላት? አንደኛ ይሄ ነው። ሁለተኛ ነገር ሌሎችም እንዳልኩት የሌሎችም የኢንፍራስትራክቸር ይሄ ምንድነው ስሙ የመሰረተ ልማት አውታሮች በሙሉ እየወደሙ ናቸው። ትምህርት ቤት እየወደመ ነው። በትግራይ ብቻ በዛ በተደረገው ጦርነት የወደሙ ትምህርት ቤቶች እስካሁን ድረስ ሊሰሩም ሊሉም አልቻሉም። ኢኮኖሚው በከፍተኛ ደረጃ እየወደመ ነው። ይህን ኢኮኖሚ እንደገና እንዲያንሰራራ ለማድረግ ስንት ዓመት እንደሚያስፈልግ አላውቅም። እንደው ሰላም ወርዶ
እና አንደኛው ጦርነቱ ነው እንግዲህ የኛው ትልቁ ችግሩ እና ይሄ ጦርነት እንትን ማድረግ አለበት፣ መቆም መቻል አለበት። ከዚህ ጦርነት ጋርም ተያይዞ ዜጎች ያለ ምክንያት ይታሰራሉ፣ ታስረው ያለ ፍርድ ይታሰራሉ፣ ለረጅም ጊዜ ይታሰራሉ። ቤተሰቦቻቸው በረሃብ በችግር ምናምን እያለቁ ናቸው፣ የተቸገሩ ናቸው። እነኚህ ሁሉ እንትኖች አሉ እና ይቅርታ አድርጊልኝና ምንድን ነበር መጨረሻ ጥያቄ እንትን ያልሽኝ? ማለት መስመር ምንድን ነው? ከነዚህ ጋር እንሰራለን ከነዚህ ጋር እንሰራም እንደዚህ የሚባል አይነት ነገር የለም ወይ? መስመራችሁስ ህዝባዊ ሰላማዊ ህዝባዊ እምቢተኝነት ብቻ ነው? አይ ሁለገብ ነው፣ ያኛውንም ይሄኛውንም ያካተተ ነው፣ አካታች መሆን አለበት ምናምን በኋላ ላይ ወደ ሽግግር ሲካሄድ ወይንም ንግግር ለማድረግ ይገባኛል። ግን የእናንተ መስመር ግን ምንድን ነው የሚለው? እኛ እንግዲህ መጀመሪያ እኔ የነበርኩበት ቡድን ኢትዮጵያን እናድን የሚል ነው። ከዛ ከሌሎች ጋር ሆነን ትብብር የሚባለውን ኃይል ፈጥረናል። የኛ ዋናና ትልቁ ዓላማ ኢትዮጵያን ማዳን ነው። ኢትዮጵያን ለማዳን ደግሞ በተቻለ መጠን እነኚህ አሉ የሚባሉ ትልልቅ ጥያቄዎችን ለትልልቅ ጥያቄዎች መፍትሄ የሰጡ ህዝቦች በሙሉ የሚመለከታቸው የህዝብ ተወካዮች በሙሉ በጋራ ሆነው ያችን ሀገር እንደገና የሚፈጥሩበትን ሁኔታ እንደገና በእግሯ የምትቆምበትን ሁኔታ መፍጠር ነው። ይሄን ለማድረግ ደግሞ የዚህ አሁን በኢትዮጵያ ውስጥ ያለ የጦርነቱም ሆነ የግፉ የሚካሄደው ግፍ ጠንሳሽ የሆኑ አካላት ከጠቅላይ ሚኒስትሩ ጀምሮ ያሉ አካላት እነሱ እና በዙሪያቸው ያሉ አካላት አንደኛ በታሪክም ተጠያቂ የሚሆንበት፣ ሁለተኛ በህግም ተጠያቂ የሚሆንበት ሁኔታ መፈጠር መቻል ያለበት ይመስለኛል። አንድ ይሄ ነው። ሁለተኛ ነገር አሁን ያለው ሁኔታ ፈንጂ ነው። ገና ብዙ የሚቀረው ነገር ያለ ይመስለኛል። ምክንያቱም ባለፈው ጊዜ እንዳየነው አርሲ ውስጥ የክርስትና ሃይማኖት ተከታዮች ተገደሉ። በምን አይደለም ምክንያቱንም አላውቅም፣ ተገደሉ እና ይሄ በዘር በሃይማኖት የማድረግ የማጣላት እንትን ቀጣይ እንትኑ ይመስለኛል። ይሄ ትግሉ እየባሰ ስርዓቱ እየወደቀ ስርዓቱ ችግር ላይ እየገባ ሲሄድ ያንን ለኩሶ እንደገና ሰፊ የህዝብ እልቂት የሚፈጠርበት ሁኔታ ሊፈጠር ይችላል እና ስለዚህ የኛ ዋነኛና ትልቁ እንትናችን ስራችን አሁን እንደዛ አይነት የህዝብ እልቂት እንዳይነሳ ማድረግ ነው። እሱ መንግስትም ይሄን ነገር እንዳይነሳ፣ ህዝቡም ደግሞ ይሄ ነገር እንዳይነሳ መመከት መቻል አለበት። እዛ ውስጥ ከገባን ኢትዮጵያ እንደ ሩዋንዳ አይደለችም። ሩዋንዳን በቅርብ ጊዜ ሄጄ አይቻት ነበረ። የሩዋንዳ ህዝብ በአሁኑ ጊዜ እንግዲህ አስራ ምናምን ዓመት ሆኖታል የህዝብ እልቂቱ ከተካሄደ። ካፌዎች ምናምን ብዙ ካፌዎች ገብቼ ምናምን ቁጭ ብያይ ነበረ። ህዝቡ በጣም ቅስሙ ስለተሰበረ መሳቅ እንኳን የማይችልበት፣ ሰዎችም ይነግሩሻል መሳቅ እንኳን አንችልም፣ መሳቅ እንዴት እንደሆነ ጠፍቶናል ይሉሻል። ሳቅ የለም፣ ጨዋታ የለም። ዝም ብሎ ቁጭ ብሎ ሲያወሩ ዝም ብሎ በለቦሳስ ድምፃቸውን ዝቅ አድርገው እንደዚህ ነው የሚያወሩት እና የዛን ሳይኮሎጂካል እንትኑ ስነ ልቦናዊ እንትኑ በጣም ከባድ ነው እና ስለዚህ ያ ሁኔታም እንዳይፈጠር ጭምር ነው አሁን እኛ የምናደርገው። በዛ ጉዳይ ላይም እየሰራንበት ነን። ያለፈው ጊዜም ስብሰባ አድርገናል፣ ወደፊት እንሰራበታለን። የኛ እምነት ይሄን ነገር እኛ ኢትዮጵያን ሁኔታ እንቀይራለን የሚል እገት የለንም። ያቺ ትንሽ የምንችላትን ያህል አስተዋጽኦ ለማበርከት ነው። ምናልባት የሚሰሙን ካሉ ሰምተው ስራ ላይ ያውሉታል። ከኛ በበለጠ ደረጃ ይሄን ነገር ለኢትዮጵያ በሚጠቅም ደረጃ በስራ ይተገብሩታል ብለን እናምናለን እና የኛ እንትን ውጭ ነው ያለ ነው፣ የተወሰነ ነው ቁጥራችንም። ዋናው ትግል ግን ሀገር ውስጥ ነው መካሄድ ያለበት። የኛ መጠነኛ ናት አበርክቶቻችን፣ በዛ ደረጃ እንየው። እሺ አመሰግናለሁ። ያው ወደ ማጠቃለያችን ስለሆነ ወሰን ደግሞ ጨምሪበት። ብዙ የምጨምረው ነገር የለም፣ ግን ዋናው እኛ የፖለቲካ ድርጅት አይደለንም። ማለት ለፖለቲካ ስልጣን የምንታገል አይደለንም። ያው ተደጋግሞ እንደሚባለው ካሳለፍነው ህይወት ካለን ልምድ
ለህዝቡ አንድነት፣ ለህዝቡ ሰላም ሊሆን የሚችል ሀሳቦችን መስጠት እንችላለን። ቢያንስ ልምዳችንን ማካፈል እንችላለን። አደጋውን ማሳየት እንችላለን። ህዝቡ እንዲተባበር ሀሳብ መስጠት እንችላለን በሚል ነው እየሰራን ያለ ነው እንጂ የፖለቲካ ድርጅት እንዳልሆንን እንዲታወቅ እፈልጋለሁ። ማለት ለስልጣን የሚታገል የፖለቲካ ድርጅት አይደለንም። እዚህ ጋ ነህ ወይ እዛ ጋ ነህ ወይ የሚባል አይደለንም። ሁሉንም ማስተማር ነው የምንፈልገው። በሰላም የሚታገለውንም በጦርነት መሳሪያ አንስቶ የሚታገለውንም አደጋውን ለማሳየት ነው የምንሞክረው። አደጋውን ተመልክቶ ወደ ሰላም ሊያመጡ የሚችሉ ነገሮችን ህዝቡን ያካተተ ነገር እርምጃዎችን እንዲወስዱ፣ ህዝቡን እንዲያስቡ፣ እርስ በርሳቸው እንዲተባበሩ፣ ሀገር አንድ እንድትሆን የሚያደርገውን መንገድ እንዲከተሉ ሀሳብ ለመስጠት የተቋቋመ የምንሞክር የህዝብ ክፍል ነን። መሬት ላይም እዛው መሬት ላይ አይደለም ያለ ነው፣ ውጭ ነን ያለ ነው። ግን ሀሳባችንን ማካፈል እንችላለን ብለን ነው እያደረግን ያለ ነው። ይህንን ፕሮግራምም ያዘጋጀው የኢትዮጵያ ትብብር ንቅናቄ ትልቅ አስተዋጽኦን ያደረገልን ይህንን ሀሳባችንን በሚዲያ ለማስተላለፍ እናንተም ፈቃዳችሁ ሆኖ ጊዜ ሚዲያም ፈቃዱን ሆኖ 2 ቀን በተከታታይ ይህንን ሀሳባችን እንድናካፍል እድልም ስለሰጣችሁን እናንተንም እናመሰግናለን። የኢትዮጵያ ትብብር ንቅናቄንም በጣም እናመሰግናለን። በርቱ እንላለን። ገና ተጀመረ እንጂ ሁኔታው ብዙ ፈተና ወደፊት ይጠብቀናል ብለን ነው የምናስበው እና ህዝባችንን ሀገራችንን ለማትረፍ የምንችለውን ሁሉ እናድርግላለሁኝ። ስለተሰጠኝ እድል አመሰግናለሁ። እሺ፣ እኔም በጣም አመሰግናለሁ። ጋሽ ክፍሉ መጨመር የምትፈልገው ካለ በዛ እንጨርሳለን። እሺ፣ አንድ ነጥብ ላነሳ ፈልጋለሁ። እኛ እንግዲህ ሁሉንም የሚያካተተ ሽግግር የሚሆን ከዛ በኋላ ህዝባዊ ስርዓት ይመስረት የሚል ጥያቄ ነው የምናነሳው። በመንግስት በኩል ደግሞ በግንቦት ወር ምርጫ አካሄዳለህ የሚል ነገር ነው የሚነሳው። ዛሬ አንድ መረጃ ዜና ስሰማ ነበረ። ለጊዜው አማራና የኦሮሚያ ክልል የማይሳተፉበት ሁኔታ ከተፈጠረ ይህን ነገር ልናሻግረው እንችላለን የሚል ነገር ሲባል ሰምቻለሁ። እርግጠኛ ይሁን አይሁን አላውቅም። ለማንኛውም ግን ይሄ ምርጫ የኢትዮጵያን ችግር ያባበስ እንደሆነ ነው እንጂ የኢትዮጵያን ችግር የሚፈታ ምርጫ አይደለም። አንደኛ፣ በመጀመሪያ ደረጃ ምርጫው በምርጫው ሊሳተፍ የሚችለው ህዝብ ቁጥር ትንሽ ስሌት መሳይ ያለኝ እሱን እንትን ልበል። የኢትዮጵያ ህዝብ እንግዲህ ጉግል ላይ ባገኘሁት መረጃ መሰረት ወደ 132 ሚሊዮን ነው እሱ። ከዚህ ውስጥ 70 ሚሊዮን የሚሆነው ወጣት ቢሆን ከዛ ከወጣቱ ምርጫ የማይመርጠው 32 ሚሊዮን ነው ብንል 32 ሚሊዮን ነው ብንል እንደገና ከጠቅላላው ከአማራና ከኦሮሚያ ክልል 60 በመቶ የሚሆነው 60 ሚሊዮን የሚሆነው ሳይሳተፍ ቢቀር ከሌሎች ክልሎች ከተለያዩ ከሲዳማ ከተለያዩ ክልሎች አንድ 20 በመቶ ብቻ 20 ብቻ ሊሳተፉ የሚችሉበት ሁኔታ ቢኖር በዚህ ስሌት መሰረት ኢትዮጵያ ውስጥ ለምርጫ ዝግጁ የሚሆነው ህዝብ በጣም ግፋ ካለ 30 ሚሊዮን አለዛ 20 ሚሊዮን የሚሆነው ማለት ነው። እና የጠቅላይ ሚኒስትር አብይ ምርጫ ሊያካሂድ ቢነሳ 20 ሚሊዮን ህዝብ ነው በምርጫ ውስጥ ሊሳተፍ የሚችለው። ከዛ መካከል እንግዲህ ማይመርጥም እሱንም ማይመርጥም ሊኖር ይችላል። እና ከ132 ሚሊዮን 20 ሚሊዮን እና 30 ሚሊዮን ይዞ ምርጫ እናርግ ማለት ቀልድ ይመስለኛል። ለኢትዮጵያ ምንም የሚረባ ምንም እርባናም አይኖረውም። እና የመጨረሻ ምናልባትም የመጨረሻ ነጥብ ብዬ የማነሳው ምንድን ነው፣ ይሄ ምርጫ ለኢትዮጵያ የሚጠቅም ምርጫም አይደለም። ይሄ ምርጫ ማሟላት ያለባቸው ምርጫ መካሄድ ያለበት ማሟላት ያለባቸው ነገሮች አሉ። መጀመሪያ ጦርነቱ መቆም አለበት። ሁለተኛ በምርጫው ራሱ መንቀሳቀስ መቻልን ይጠይቃል። የፖለቲካ ፓርቲዎቹ እንሳተፍ እንኳን ቢሉ
እንዴት አድርገው ነው ሊሳተፉ የሚችሉት? ምክንያቱም መንቀሳቀስ አይችሉም። ኦሮሚያ ውስጥ መንቀሳቀስ አይቻልም። አማራ ክልል መንቀሳቀስ አይችልም። ትግራይ ውስጥም አስቸጋሪ ነው የሚሆነው በአጠቃላይ እና ስለዚህ ጊዜን ገንዘብን በከንቱ እዚህ ላይ ማጥፋቱ በኋላም የሚያስተዛዝብ ነው የሚሆነው። በአጠቃላይ እንግዲህ ይህንን ካልኩ በኋላ ሪዮት ለሰጠሽን እድል በጣም አመሰግናለሁኝ። በጣም አመሰግናለሁ። አድማጭ ተመልካቾቻችን ከኢትዮጵያውያን ትብብር ንቅናቄ አባላት ጋር በሁለት ክፍል ያደረግኩት ቆይታ ይህንን ይመስል ነበረ። በሌላ ፕሮግራም ከሌላ እንግዶች ጋር አቆያችኋለሁ። አብራችሁን ስለነበራችሁ እናመሰግናለን። ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ